ይሄ የቅዱስ ቁርባን ጉዳይ ላይ በቃ ያ ህብስት የጌታ ስጋ ነው፣ ያ ጽዋ የክርስቶስ ደም ነው እና ይሄ ሪል ፕሬሰንስ ተብሎ ይሄ ነገር በቃ በሁሉም ዘንድ የታመነው ዩናኒመስ ኮንሰንሰስ አለው። አሁን ጄንዲ ኬሊ ያለውም አሁን አቡሻ አርዲ ክርስቲያን ዶክትሪንስ በተሰኘ መጽሐፉ ላይ ይህንን በግልጽ ነው የሚያስቀምጠው። ማለት ሪል ፕሬሰንሱ እንዴት ነው የሚለውንም በቃ ያ ህብስት የጌታ ስጋ ነው የሚል ያ ጽዋም የክርስቶስ ደም ነው የሚል ማለት ነው። እስቲ ኦኬ እንትን ከቅድመ ኒቄ አባቶች ተለወጠ ወይም እውነተኛ ነው የሚል ቃል ታገኛለህ? በቃል ደረጃ አዎ ቅድመ ኒቄ እሺ አንዴ ወይም ልጥቀስልህ አባቶች አግናጢዮስ፣ ኤሬኒየስ፣ ጀስቲን ማርተር ከሲሪል ጀመረ ነው የሚሉት እኮ ብዙዎቹ። ሲሪል ኦፍ ጀሩሳሌም መሰለኝ የጀመረው። ምኑ መለወጥ የሚሉት ተለወጠ ምንድን ነው? ይህ እኮ መለወጥ የሚለው ቃል እኮ ለምን እንደሚያወዛግብ ግራ ነው። መለወጥ ማለት እኮ ምንድን ነው? መለወጥ እኮ አይደለም። ትልቁ ቁም ነገር እኮ እሱ አይደለም። ህብስቱ የጌታ ስጋ ነው ከተባለ ኦልሬዲ መለወጥ አለ ማለት ነው። ህብስቱ ነውማ መጽሐፍ ቅዱስ የሚላላ አይደለም። ካለ የሚጀምረው ከጥንት የክርስቲያን አባቶች ሳይሆን ከራሱ ከመጽሐፍ ቅዱስ። አይ እሱንማ ሁሉም ይላል አይደለም። እስቲ የት አለ? ቅድም እኮ የጠየኩህ ለዚህ እኮ ነው። ሙሉ ወንጌል የጌታ ስጋ አትለውም ህብስቱ ኖ ማቴዎስ 26 ከ27 እስከ 30 ይነበባል አልኩህ እኮ። ታነበዋለች አትቀበለውም እኮ ነው እያልኩ ያለው። ለምን? እሺ ተቀበለችው። እሺ ቅድም ጥያቄ ልጠይቅህ አስታውሳለሁ። የጌታ ስጋ ያለችበት ቦታ ይተባል። ጠብቀኝ አልከኝ ልጠይቅህ። አንዴ ቆይ። እሺን ጥያቄ ብትመልስልኝ ደስ ይለኛል። እንትን አይደለም ይሄ ፖለቲካ ምናምን ሌላ አይደለም። ችግር የለም። አንድ የጌታ ህብስትና ጽዋ አማናዊ ነው የሚባለው የተለወጠበት መንገድ ምንም ይሁን ምን ሚስቲካልም ይሁን ትራንስብስታንሺየንም ይሁን ምንም ይሁን እውነተኛ የጌታ ደምና ስጋ ሆኖ ስለተለወጠ ነው ወይ አማናዊ የሚባለው ነው ጥያቄ። ዝም ብሎ አንድ ሰው ከመሬት ተነስቶ እኛም እኮ አማናዊ እንላለን እኛም እኮ እውነተኛ እንላለን ቢልህ ግን ይለወጣል ብሎ ባያምን ሚስቲካልም ይሁን ትራንስብስታንሺያሊ ያ አማናዊ ሊባል ይችላል። አማናዊነት ከመለወጥ ጋር የተገናኘ ነገር አይደለም ወይ ነው ጥያቄ። አኮ ሳውን መለወጥ ስትል ምን ማለት ነው? አንተ ቅድም እኮ እኛም ተለወጠ ብለን እናምናለን ኢንሰም ወይ ብለሃል። እናምናለን። አዎ እንዴት እንደምናምን ልንገርህ። እንዴት ነው ተለወጠ የምትለው? አዎ እንዴት ነው ተለወጠ የምንለው? ተለወጠ የሚለውን እንዳልኩ ኦርቶዶክሱም እነ ሉተር ራሱ ሳይቀር መለወጥን ያምናል። አሁንም ከፍቼ ላሳይ ይችላል። ወርክስ ኦፍ ማርቲን ሉተርን ቮሊዩም 35 ብዬ ነግሬህ ነበር ቅድምና ቼንጅ ብሎ ነው ቃል በቃል የሚያስቀምጠው። ኤኒዌይስ መለወጥ ስንል ምንድን ነው? ህብስትና ወይኑ ከቅዳሴ በፊት የሉተርን ስላነሳ ሉተር ቤዚካሊ ጽዋውም ጽዋነቱን ህብስቱም ህብስትነቱን አጥቷል ብሎ ያምናል። እሱን እኮ ነው የምልህ። እኛም አሁን እንደዚህ አይነት ዴፊኒሽን ውስጥ እኮ አልገባንም። እናንተማ አጥቷል አይደል? እኛ እንደዚህ አይነት እንደዚህ አይነት ዴፊኒሽን ውስጥ እንደዚህ በዚህ ደረጃ ዲቴል አንገባም። ምን እንደምንል ልነግርህ ነው እኔ። እሺ ህብስቱ ተለውጦ የጌታ ስጋ ይሆናል፣ ጽዋው ተለውጦ የጌታ ደም ይሆናል የሚለውን ቃል በቃል ራሱ ሉተርም ነው የሚለው። እሱን አውጥቼ ያሳያለሁ ከፈለክ። ግን ተለውጦ ሲባል ምን ማለት ነው? በቅድም እንዳልኩ በካቶሊካውያኑ ዘንድ በሮም ቤተክርስቲያን ዘንድ የህብስቱ ሰብስታንሱ ይጠፋል። ጠፍቶ የጌታ ስጋ ሰብስተንስ ብቻ ይሆናል። ትራንስ ሰብስታንሺዬሽን የሚባለው ለዚህ ነው። ትራንስ ሰብስታንሺዬሽን የሚጠፋ ነገር አለ። የሆነ የህብስቱ ሰብስታንስ ዲሳፒር ያደረግና ከዛ በኋላ የጌታ ስጋ ሰብስታንስ እሱን ተክቶ ይገባል አይነት የሚመስል ነገር። እንደዚህ አይነት ነገር በጥንት ክርስቲያን ውስጥ የሚታይ አይመስለኝም። አንዳንድ ልጆች እነ ቅዱስ ቄርሎስን በመጥቀስ ምንድነው ህብስቱ የጌታ ስጋ ይሆናል ስለሚል it became የሚል ቃል ስላለ በቃ እሱን ለማሳየት ነው ያላሉ። ግን አይደለም። እንደዛ ተብሎ የሚያስተረጉም ነገር ምንም የለውም። the word became flesh ይላል። ለምሳሌ አይደል ቃልም ስጋ ሆነ ሲባል ቃልነቱ ጠፍቶ ስጋ ሆነ ማለት አይደለም። ስለዛ ህብስቱ የጌታ ስጋ ሆነ ሲባል necessarily ህብስቱ በቃ ህብስትነቱ አጥቷል፣ በሰብስታንስ ደረጃ ጠፍቶበታል ምናምን የሚል እንደዚህ አይነት በጣም ስር የሰደደ ትንታኔዎች ውስጥ ሲገባ እኔ አላቅም በእኛ ክርስቲያን ውስጥ ማለት ነው። ግን ምንድነው ታዲያ ለውጡ ምንድነው ከተባለ አስቀድሞ ህብስት ብቻ ነበር። ግን በዚህ ምንድነው ኮንሰክሬት ሲደረግ ግን በቅዳሴ ሰዓት ያ ህብስት
ስጋ ልክ እንደ አስቀድሞ ቆይ አንዴ ከኮንሰክሬሽኑ በፊት እንዳለው ህብስት ብቻ ብለህ መጥራት አትችልም። ህብስት ያጣል አላልንም። ለዛ እየጠየቁ ነው ትላላችሁ ሳይሆን እየጠየቁ ነው ጥያቄ። እሺ ቆይ አንዴ ህብስቱ ህብስትነቱን አያጣም። አሁን ካቶሊካውያንም ህብስትነቱን ያጣል ሲሉ በሰብስታንስ ደረጃ ነው የሚሉት እንጂ ምንድነው ድምፁ ያንተ ነው ኤቢ? በጣም ተንቀሳቀሳለሁ። ካቶሊካውያንም ህብስትነቱን ያጣል ሲሉ በአክሲደንስ ደረጃ አይደለም። አክሲደንሱ እንዳለ ነው ይቀመጣል። በሰብስተንስ ደረጃ ነው ያጣል የሚሉት። ይሄ አሪስቶቴሊያን የሆነው ኤክስፕላኔሽናቸው ነው የነሱ። ሶ ምንድነው በሰብስተንስ ደረጃ ያጣዋል። አክሲደንሶቹ ደግሞ ይሄ ከለሩ፣ ጣዕሙ ምናምን እንደሱ ነገሮቹ ግን እንዳሉ ናቸው ብለው ያስቀምጣሉ። እኛ ጋር ስትመጣ ግን ሰብስተንስ አክሲደንስ ምናምን ብለን ስለማንለያይ በቃ እነሱ በአክሲደንስ ደረጃ ይኖራል ብለው እንደሚናገሩት እኛ በቃ ህብስቱ በቃ አልጠፋም፣ ያው አለቀ። ልክ ቅዱስ ጳውሎስም እንደሚናገረው ነው የምንቆርሰው ህብስት ብሎ እንደተናገረ ማለት ነው። የምንባረከው የበረከት ጽዋ ከጌታ ደም ጋር አንድ መሆን አይደለምን እንዳለው የምንቆርሰው ህብስት ከጌታ ስጋ ጋር አንድ መሆን አይደለምን እንዳለው ህብስት ብሎ ይጠሩታል። ለምሳሌ ለምን ያ ህብስትነቱ ሙሉ ሙሉ ሲጠፋ ስለማይታይ። ግን ያ ህብስት ግን ህብስት ብቻ ግን አይደለም፣ የምርም የጌታ ስጋ ነው። ኮንሰክሬት ሲደረግ በዛ በኮንሰክሬሽን ሰዓት በዛ በቅዳሴው ምናምን ሰዓት ምን ይሆናል? የጌታ ስጋ ይሆናል የምርም። ስለዚህ ልክ አስቀድሞ እንደነበሩ ህብስት ብቻ አይደለም። ስለዚህ ለውጡ እሱ ነው። ተለወጠ ሲባል እንደዛ ነው የጌታ ስጋ አሁን አንተ የምትናገረው ኦልሞስት ወደ ሉትራን የተጠጋ ሆነብኝ። ሉትራንም እኛ አሁን እሺ ቀጥል የእናንተ ነው። አንተንም ታስረዳኝ። እኔ ጥያቄ ነበር ጠይቀኝ። አሁን አንተ ህብስቱም ህብስቱ ነው ይቀጥላል፣ ጽዋውም ጽዋው ነው ይቀጥላል። ግን ደግሞ አት ዘ ሴም ታይም ወይም ሳይመልቲኔስሊ የጌታና ስጋ ደም ይሆናል። ሁለቱ አንድ ላይ ልክ እንደ ጌታ ፍጹም ሰውነትና ፍጹም አምላክነት አንድ ላይ ተኳኩነዋል እያልክ ነው? እሺ አሁን ቅድም አሁን ያልከውን ይሄ እንደ ጌታ ስጋና መለኮት ምናምን የሚለውን አገላለጽ ያው ቅድም እኔ አንስቼልህ ነበረ። እሱን የሚለው ማን ነው? ሉተር ነው። ሉተር ህብስቱና የጌታ ስጋ አንድነት አላቸው። ልክ የክርስቶስ ስጋና መለኮቱ ተዋህደው እንዳሉት ልክ እንደዛ ሁሉ ምንድነው ወይም ደግሞ ብረት እሳት ውስጥ ገብቶ እንደሚገለው እሳትነትና ብረትነት እንደሚኖረው ይሄ የተዋህዱን ነገር በማንሳት በዛ መልኩ ያብራራል። እኛ እንደዛ ብለንም ያን ያህል አናብራራም። የተለመደ አይደለም። እኔ እስከማውቀው አንድ መምህር እንደዛ የሚመስል ነገር እንዳለ ሲናገሩ ሰምቼ አውቃለሁ። ትምህርት ቤት ላይ ያለውኝ እየተማርኩኝ ቴዎሎጂ ትምህርት ቤት እንደዛ የሚመስል ነገር የኛ መጽሐፍት ላይ እንደሚገኝ ሲያወሩ ሰምቻለሁ። ግን ስቲል ግን በቤተክርስቲያን ደረጃ ግን ማለት ነው አሁን በዚህ ደረጃ ሁለቱም ተቀመጠው ህብስቱም ኖሮ እንዳልኩ ነው ህብስትነቱን ይሄው እንኳን እኛ ካቶሊክም አይልም ማንም አይልም። በአክሲደንስ ደረጃ ካቶሊኮቹም ቢሆኑ ህብስቱ አለ ይላሉ በአክሲደንስ ደረጃ። እኛ ግን አልኩ ቆይ አንዴ ካቶሊኮቹማ ልክ ነህ። ካቶሊኮቹ አክሲደንቱ አይቀየርም ይላሉ። ኤሌመንቱ ግን ተቀይሯል ይላሉ። ቆይ ኤሌመንቱ እኮ ምንድነው ኮንሲስት የሚያደርገው ራሱ ሰብስተንሱ ብቻ እኮ አይደለም ማለት አለ። ይሄ አክሲደንቱ ጣዕሙ ምናምን ኦርደሩ ሳይሆን እናንተ ሰብስታንሻል ቼንጅን አትቀበሉም። እናንተ ሰብስታንሻል ቼንጅ ማለት ነው። ሰብስታንሻል ቼንጅ ማለት ነው ሰብስታንሱ ህብስት ያደረገው ነገር ጽዋውን ጽዋ ያደረገው ነገር ሰብስታንሱ ቀለሙ ጣዕሙ ከለሩ ሳይሆን አይደለም። ገባኝ። ሰብስታንሱ ጠፍቶ ማለት ነው። ሰብስታንሻል ቼንጅ ስትል ሰብስታንሱ የህብስቱ ሰብስታንስ ጠፍቶ ማለት ነው። ተለውጦ ማለት ነው። ወደ ጌታ ጠፍቶ ማለት ነው። የህብስትነቱን ሰብስታንስ አጥቶት የጌታ ስጋ እውነተኛ ሰብስታንስ ብቻ ማለት ኖ ወይ እንደዛ ሲሆን ብቻ አይደለም እውነተኛ የጌታ ስጋና ደም የሚሆነው። ምንም ሉተር እኮ እውነተኛ የጌታ ስጋና ደም እንደዛ አላለም። እኛ ገና ከጅምሩ አክሲደንትስ እና ሰብስታንስ ምናምን ብለን እንደዚህ ከፋፍለንም አናስረዳም። ስለዚህ እዚህ ውስጥ እኛ መግባት አንችልም። ይሄ ጭቅጭቅ ያለው እዛ ዌስተርኑ ላይ የሮም ቤተክርስቲያን ውስጥ ያለ ጭቅጭቅ ነው። እኛ አክሲደንትስ ሰብስታንስ ምናምን ብለን ስለማንከፋፍል ለዛ እኮ ነው ቅድም እየነገርኩ ያሉት። ልክ ካቶሊካውያኑ አክሲደንቱ አልጠፋም እንደሚሉት ሁሉ እኛም ህብስቱ ጠፍቷል ብለን አንናገርም። ምክንያቱም ይሄ መታየቱ ምኑ አለ። ግን ሰብስታንሱን እየለየን ሰብስታንሱ እንደዚህ ነው አክሲደንቱ እንደዚህ ነው ብለን ይሄ አሪስቶቴሊያን የሆነ የሜታፊዚክሶቹ ምናምን ነገር እያመጣን እንደዚህ ነገሮች ውስጥ አንገባም እኛ።
ስለዛ እንደዚህ አይነት መረዳቶች ውስጥ ወይም እንደዚህ አይነት ትንታኔ ውስጥ አንገባም። ግን ምን እንላለን ከተባለ እኛ የምናውቀው ነገር እንግዲህ በተደጋጋሚ እንደነገርኩ ያ ህብስት የምርም የጌታ ስጋ ይሆናል። እንዴት ነው የሚሆነው? የህብስቱ ሰብስታንስ ጠፍቶ የጌታ ሰብስታንስ እሱን ተክቶ እየገባ አናውቅም። እንደዚህ አይነት ነገር በእኛ ዘንድ እንደዚህ አይነት ትምህርት አይሰጥም። ይሄ የሰብስታንስና አክሲደንትስ ዲስቲንክሽኑን አምጥተን ከዛ በኋላ ችኛዋ ፓርት እንዲህ ትሆናለች ችኛዋ ፓርት እንዲህ ምናምን የሚል እንደዚህ ነገሮች ውስጥ ስለማንገባ እኛ የምናውቀው ህብስቱ ይቀርባል፣ ጽዋው ይቀርባል፣ ይቀደሳል እና በዛ በኮንሰክሬሽን ውስጥ ያ ህብስት የምርም የጌታ ስጋ ይሆናል። ይሄው እያየነው ነው። ጣዕሙ ምኑ አለ። ግን ስቲል እንደዛው በዛው ጣዕም ውስጥ ሆኖ በዛው በህብስቱ ፎርም ማለት ነው። በህብስቱ ፎርም በዛ በህብስት መልክ የጌታን ስጋ ግን ቀጥታ እንቀበላለን። የምርም የጌታ ስጋ ሆኖ ያ ጽዋም በዛ በጽዋ የክርስቶስን ደም እንቀበላለን። ጣዕሙ ምኑ እንደዛው የወይኑ ጣዕም ቢኖረውም የህብስቱ ጣዕም ቢኖርም እንኳን የምርም ግን የጌታ ስጋ ሆኖ የጌታን ስጋ እንቀበለዋለን ነው። እኛ ግን እንዳልኩ አክሲደንትስና ሰብስታንስ ብለን ስለማንለያዩ እንደ ካቶሊኮቹ ሰብስታንሱ ይቀየራል አይቀየርም ምናምን የሚለው ነገር ውስጥ አንገባም። እሺ፣ ስለዚህ ህብስቱ ተለውጦ ስጋና አምላክ ይሆናል ትላላችሁ አይደል? ስጋ አምላክ ወይም ደግሞ ደም አምላክ ይሆናል ህብስቱ ተለውጦ እንላለን። እንደዛ ስትሉ ቢባል ምንም ችግር የለውም። እንደዛ ስትሉ አክቹአሊ ህብስቱ በሰብስታንስ ደረጃም ይሁን በአክሲደንት ደረጃም ይሁን ህብስትነቱን ወይም ወይንነቱን አጥቶ አይደለም ነው አይደል? አይ እንደዛ አይደለም እኮ አሁን እኮ ቅድም የነገርኩህ እኮ እሱን ነው። ምንድነው ህብስቱ ተለውጦ ስጋ መለኮት ይሆናል ተብሎ ሲነገር በሰብስታንስ ደረጃም ይሁን በአክሲደንት ደረጃ ይለወጣል ምናምን የሚል ነገርን እያሰብን አይደለም። ቅድም እኮ አልኩህ እንትን ይንኮሻኮሻል። ያንተ ኤቢ በጣም ይቀርተው እንደምን ድምፁ ያንተ ትንሽ ረበሽ ያደርጋል። ምንድነው ገና ከጅምሩ አክሲደንትስ እና ሰብስታንስ ብለን አንከፋፈልም ማለት አንከፋፈልም ነሲስ እንደዚህ አይነት ትንታኔዎች ውስጥ አንገባም። የጌታ ምስጢር ላይ እዚህ ቅዱስ ምስጢር ላይ እንደዚህ አይነት ትንታኔዎች ውስጥ አንገባም። ይለወጣል ሲባል ህብስቱ የጌታ ስጋ ምንድነው ስጋው መለኮት ደግሞ ይለወጣል ተብሎ ሲነገር አስቀድሞ እንደነበረው ህብስት ብቻ ሆኖ አይቀርም ነው። ህብስት ብቻ ሆኖ የሚቀር ሳይሆን ይልቁንም የምርም የጌታ ስጋ ተብሎ የሚጠራ የምርም ደግሞ የሚሆን ነው። ይህንን ነገር እኮ አሁን ቅድም እንትን አልከኝ እንጂ ወርድ ኤንድ ሳክራመንት ጽሁፉ ላይ እኮ ሉተር እኮ ይሄንን እኮ ይሄ ራሱ ሉተር ትራንስብስታንሺዬሽንን የሚቃወመው ሉተር እንኳን ህብስቱ የጌታ ስጋ እንደሚሆን እኮ አስቀምጧል እያልኩ ነው። እና ይለወጣል ብሎ ነው የሚያስቀምጠው። ይለወጣል እሱን አንድ ላውጣለህ እንድትረዳ። አማናዊ የሚለው ቃል ቅድም የጠየቁት ጥያቄ አሁን ሪፍሬዝ ላድርገውና ከተሳሳት ታርመኛለህ። አማናዊ የሚለው ቃል ወይም እውነተኛ ነው የሚባልበት ምክንያት ነሰሰርሊ ህብስቱ በአክሲደንት ሆነ በሰብስታንስ ደረጃ ተለውጦ ሳይሆን ህብስቱም ህብስትነቱን ሳያጣ ጽዋውም ጽዋነቱን ሳያጣ ግን ደግሞ የጌታ ስጋና ደም ነው ብለን በእምነት ስለምንቀበለው ነው እያልከኝ ነው። ኦኬ ህብስቱ ምንድነው? ቅዱስ ቁርባን አንድ ጽሁፍ ላንብብልህ። እሺ ቀጥልሽ። ጠቅለል አድርገህ ጠይቅና ልመልስልህ። እሺ ላንብብልህ። ይሄ እናንተ ሰነድ ነው። ላንብብልህ ምን እንደሚል መጽሐፍ ነው። እሺ ገጽ ውስጥ ቆይ ሩቅ ገጽ ስለሄድኩ እንዳይጠፋብኝ አይ ቲንክ መከረኛ የሆነ ዌብሳይት ይሆናል። ኢትዮጵያ ኦርቶዶክስ .org ምናምን የሚባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖትና ስርዓት ሚስጥረ ቁርባን የሚል መማሪያ መጽሐፍ አይደለም። እሺ መጽሐፍ አይደለም። እሺ ጽሁፍ ነው ያልኩህ። አንድ ጽሁፍ ላንብብልኝ። ጽሁፍ እሺ ጸሐፊውም አይታወቅም አይደል? ዌብሳይት ነው እንግዲህ። እንደዚህ አይነት ማስረጃዎች እኔም ትረስት አድርጌው አይደለም፣ ግን የኛ ጽሁፍ አይደለም ወይም የኛ ትምህርት አይደለም ብለህ ልታርመው ትችላለህ። ችግር የለም። አይ ችግር የለም። እናንብበውና እሺ ታለ ጠፋብኝ እኮ። እሺ ሚስጥረ ቁርባን ማለት ምን ማለት? ጌታችን ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት በዕለተ ዓርብ ከመሰቀሉ በፊት በዋዜማው ሐሙስ ማታ ከ12 ሐዋርያት ጋር በማዕድ ተቀምጦ ሳለ ህብስቱን አንስቶ ባርኮ ቀድሶ ቆርሶ ለደቀ መዛሙርቱ ስጋዬ ነው ብሎ ሰጣቸው። ስለዚህ ህብስቱ ተለውጦ ስጋ ወልደ እግዚአብሔር ወይኑን በጽዋ አድርጎ ባርኮና ቀድሶ ይደሜ ነው ብሎ ሰጣቸው። ስለዚህ ህብስቱ ተለውጦ ደመ ወልደ እግዚአብሔር መሆኑ
ታላቅ ሚስጥር ነውና ቁርባን ሚስጥር መባሉ ስለዚህ ነው ይላል። እሺ አንድ ቦታ ላይ ደግሞ ያው ኦልሞስት ተመሳሳይ ነው። እዚች ጋር ህብስቱ ስጋ አምላክ ወይንም ደም አምላክ ለመሆን የሚለወጠው ቄሱ አኮተ ባረከ ወቀደሰ ብሎ በባረከው ጊዜ መንፈስ ቅዱስ ህብስቱን ስጋ ወልደ እግዚአብሔር ስጋ አምላክ ወይኑንም ደመ ወልድ እግዚአብሔር ደም አምላክ አድርጎ ይለውጠዋል ይልና ከታች ይሄ የተባለው ቃል ቁርባኑ ስጋ አምላክና ደም አምላክ ወደ መሆን ይለወጣል ሲል እንደሚከተለው ጽፏል ብሎ ወይን አይሆንም የሚል አንድ ክፍል ቆይ ላንብብልህ። የቅድሙ ገጽቱ ጋር ነው። ሶሪ በጣም እሺ። እስከዛ ድረስ ተናገር፣ ካገኘው ታነብልሃለሁ። እሺ እንግዲህ ምን ጥያቄን ሳትጨርሰው ምን ሄድኩበት? ስለዚህ ጥያቄን ጠቅለል ስታደርገው ምንድነው ማለት ነው የቅዱስ ቁርባን አማናዊ የሚባለው ግዴታ በትራንስብስታንሺዬሽን ምናምን ነው ምናምን ስለተባለ ሳይሆን ሰውየው አይደለም። እሺ ልጠይቅህ አጠር አድርጌ ግልጽ አድርጌ ልጠይቅህ። ቅዱስ ቁርባኑን አንተ ወይም በእናንተ ቤተክርስቲያን አማናዊ ነው ወይም እውነተኛ ነው ብላችሁ የምታምኑት ነሰሰርሊ በአክሲደንት ደረጃም ሆነ በሰብስታንስ ደረጃ ምንም አይነት ለውጥ ሳይካሄድ ህብስቱም ህብስትነቱን ሳያጣ ወይኑም ወይንነቱን ሳያጣ ነገር ግን እንግዲህ ሳያጣ ይሄን ሰብስታንሱ ሳያጣ ነገር ግን በሆነ በቃ ልትረዱት በማትችሉት ሚስቲካል በሆነ መንገድ የጌታ ስጋና ደም ስለሆነ ነው በሚል ማብራሪያ ነው። እሺ አማናዊ ብለን ስንናገር በቃ በአጭሩ አንደኛ በኤርሲያን ውስጥ የሚፈጸም ምስጢር ነው። ይሄ የቤተ ክርስቲያን ምስጢር ስለሆነ ማለት ነው። አንደኛ በኤርሲያን ውስጥ መከናወኑ ከዚህ ነው የሚጀምረው። ሁለተኛ ግን ያ ህብስትና ወይን የምርም ህብስቱ ህብስት ብቻ ሆኖ ስለማይቀር የጌታ ስጋ ስለሚሆን የምርም ማለት ነው የጌታ ስጋ ይሆናል። እንዴት እንደሆነ ባናስረዳም ቅድም እንዳልከው የጌታ ስጋ ግን ይሆናል። ጽዋውም እንዴት እንደሆነ ባናቅም ግን የክርስቶስ ደም ይሆናል። ይሄ ነገር አማናዊ ያደርገዋል። እውነተኛ የራሱ የክርስቶስ ኢየሱስ መብል ያደርገዋል። ምክንያቱም የራሱ ስጋና ደም ከሆነ ህይወትን የሚሰጥ ስለሆነ ህይወትን ደግሞ ይሰጣል እንላለን ነው። አማናዊ ነው ሲባል የምርም የራሱ ስጋ እና ደም ከመሆኑ የተነሳ በምን መልኩ ይሄ አሁን የጠየቀኝ ጥያቄ እውነቱን ለመናገር ምንም የትራንስብስታንሺዬሽንን ሆነ ምንድነው ነገርየው ማለት ነው። አክቹአሊ እሱ የካቶሊኮቹ ነው። እኔ የሉትራኖቹ እኮ አልኩ እኮ ትራንስብስታንሺዬሽንን ተቃውሞ የተነሳ ሆኖ ግን ስቲል በሪል ፕሬዘንስ ያምናሉ እና አማናዊ ነው ይላሉ። ይሄ እኮ ግልጽ እኮ ነው። ግን እነሱም ለውጥ አለ ይላሉ። ስለዚህ በለውጥ ለውጥ አለ፣ ግዴታ ነው። የሚለወጥ ነገር አለ። ያ ለውጡ እንዴት እንደሚሆን ነው ማናቀው እንጂ የሚለወጥ ነገር አለ። ስለዚህ ህብስቱ ተለውጦ የጌታ ስጋ መሆኑ፣ ጽዋው ተለውጦ የጌታ ደም መሆኑ እሱ አማናዊ ያደርገዋል። ተለውጦ ሲባል ግን እንዴት ነው ካቶሊኮቹ እንደሚያስረዱት አናቅም፣ ሉትራኖቹ እንደሚያስረዱት አናቅም። እኛ የምናውቀው ምንድነው በቃ የጌታ ስጋና ደም እንደሚሆን እሱን ደግሞ እንደምንቀበል እናውቃለን። ከዚህ በፊት እንዳልነው ነው አንድ ሰውም እንዳለው ከዛ በኋላ አፋችን የሚከፈተው ያንን ስጋና ደም ለመቀበል እንጂ ለመተንተን አይሆንም ማለት ነው። እሺ የመጨረሻ አንድ ማስረጃ ታሳየኛለህ? ህብስቱም ህብስትነቱን ሳያጣ ወይኑም ወይንነቱን ሳያጣ የጌታ ስጋና ደም ሆኖ እንደሚለወጥ የሚያሳይ በእናንተ ቤተክርስቲያን። ኦኬ ህብስቱ ህብስትነቱን ሳያጣ እና ምን ሲጀምር ያጣል ብሎ ማን አስተማረና? ያጣል ተብሎ በቤተክርስቲያን ደረጃ ህብስትነቱ ይጠፋል የሚል እንደዚህ አይነት ትምህርት የለም። ምክንያቱም ምንም ይሄ ጣዕሙ ምኑ ሲጀመር ጣዕሙን አይደለም በቃ አጠቃላይ ውላጤ የሚባል ነገር አለ ልበል። ቆይ እስቲ ምናልባት መምህር በረከት ይሄዱበታል እዚህ ላይ ግን አቡኮት እንዲገዙን ውላጤ ዘንበለ ውላጤ ምናምን አቡኮት መሰለኝ፣ ችግር የለውም። ኤኒዌይዝ ምንድነው ግሪኩ ይቀርብ ነበረ። ኦኬ ግሪኩ ይቀርብ ተው አታጣላኝ ትላለህ። አይ እንትን ነው እንዳልኩ ግን በቤተክርስቲያን ውስጥ ግን ምን ይሄ ህብስትነቱ ይጠፋል ስውር ብሎ ህብስትነቱ ምናምን ነገር እንደዚህ አይነት ነገር እኔ ሲሰጥ እኔ ሰምቼ አላውቅም ጭራሽ።
እንደዚህ ነገር የለም። እና በሌለበት ሁኔታ እንዴት ቤተክርስቲያን እንደዚህ በማታስተምርበት ሁኔታ የእርሰን ደረጃ ነው እንደዚህ ትምህርት በማይሰጥበት ይለወጣል የሚል ቃል ስላለ አሁን ይለወጣል የሚል ቃል አነበብኩልህ። ገብቶኛል። ይለወጣል የሚለውን ሲያብራሩ ነው የምልህ። የእኔ ሐሳብ ሲያብራሩ ይለወጣል ስንል የህብስቱ ህብስትነት የወይኑ ወይንን በሰብስታንስ ደረጃ ይሄ በጣም በሽታ ምናምን አይደለም። አክሲደንቱን አላልኩም። ምንም ይሁን አክሲደንትም ይሁን ምንም ይሁን ህብስቱ በህብስትነት ወይኑ በወይንነት ደረጃ ያለውን ምንነት ያጣል እያልን አይደለም የሚል ማብራሪያ አለው ወይ? ማን አስተምሩ እንደዚህ አይነት ነገር እኛ ጋር እኮ የለም ሲጀምር እያልኩ በትምህርት ደረጃ ያጣል ምናምን። አንድ ሰው ይለወጣል የሚለውን ሲያነብ ምን ሊያስብ ይችላል? ይለወጣል ይሄው ቅድም እንዳልኩ ነው። አሁን እኮ እየሰማኸኝ አይደለም መሰለኝ። አንዴ ሚዩት አድርገውና ሰማኝ። ይለወጣል የሚለው አልኩ እኮ ይለወጣል የሚለው ነሰሰርሊ የሆነ ነገር አስቀድሞ የነበረውን ነገር ሙሉ በሙሉ አጥቶት ወደ ሌላ ነገርነት ኮንቨርት ያደርጋል ማለት እኮ እንደዛ ግዴታ እኮ እንደዛ ማለት አይደለም አልኩ። ይሄን እኮ ሉተርም እኮ ይጠቀማል። አንዴ እሱ ማብራሪያ እኮ መምጣት አንተ እኮ ነው የምታብራራው እሱን ዶክመንት ላይ ግን እናንተ ጋር ይሄንን ፍንጭ የሚሰጥ ማብራሪያ አለ ወይ? ልጨርስ። እሺ ኦኬ። ይሄ እውነቱን ለመናገር ማብራራት ራሱ ያስፈልጋል ወይ አያስፈልግም? ለምን ምንም በመታት እኮ ህብስቱ ጥፍት ብሎ እኮ የሆነ ነገር ሲሆን እኮ እንደዛ እኮ አይታይም። ስለዚህ ምን ማብራሪያ ራሱ ያስፈልጋል? እውነቱን ለመናገር በቃ ሪያሊቲው እንደዛ ነው። ምንም ፊት ለፊት ላይ የሚታየው ያ ህብስትና ወይንነቱን እንትን የማይለው ከሆነ ማብራራት ውስጥ ሲጀመር ለምን ይገባል? እስቲ ንገረኝ እንዴ። ህብስቱ ፊት ለፊት ላይ ህብስትነቱ ሲጠፋ የማታየው ከሆነ በአንዳች ምጣት ወይም ጽዋው እንደዛ ሲሆን የማታየው ከሆነ ለምን ማብራሪያ ያናሃል? ለምን ያስፈልጋል? በቃ ግን ያ ህብስት ግን ምንም እንኳን ህብስት ሆኖ ብታየውም የምርም ግን የጌታ ስጋ ሆኗል ብሎ የማመን ጉዳይ ነው። ይሄን ያለው እና ያናል ማብራሪያም አያስፈልጉም። ተለውጧል የሚለው ቃል ግን እንዳልኩ ነው። ሉተር እኮ ይጠቀመዋል። ይሄ የሰብስታንስ ለውጥን የሚቃወመው ሉተር እንኳን ህብስቱ ወደ ጌታ ስጋነት ይለወጣል ይላል እኮ። ጽዋው ወደ ጌታ ደምነት ይለወጣል ይላል። ይለወጣል የሚለውን ይዘህ በቃ የሆነ ነገሩማ ጠፍቷል ማለት ነው ምናምን እንድትል ግን አይደለም። ያው ይታወቃል ትራንስብስታንሺዬሽን ሲቃወም። ስለዛ መለወጥ የሚለው ቃል የተለመደ ቃል ነው። ቃሉ ግን ነሰሰርሊ እንዳልኩ የሰብስታንስ ለውጥን የሚያሳይ አይደለም። የአክሲደንት ስለውጥ የሚያሳይ አይደለም። እንዳልኩት ህብስትና ወይኑ ጥፍት ሲል ስለማይታይ ኤርሲያን ውስጥም ህብስትና ወይኑ የምርም የጌታ ስጋና ደም ይሆናል ከቅዳሴው በኋላ ወይም ደግሞ በቅዳሴው ሰዓት ማለት ነው። በኮንሰክሬሽኑ ሰዓት ህብስቱ ህብስት ብቻ ሆኖ ይቀራል የሚባል ነገር የለም ነው። እሱን ለማሳየት ነው። አስቀድሞ ከነበረው ለውጥ አለ። ምን አይነት ለውጥ? አስቀድሞ ህብስት ብቻ ነው፣ በኋላ ግን የጌታ ስጋ ነው። ይህ ነው ለውጡ። ከዚህ አንጻር ይለወጣል ተብሎ ይነገራል። ይለወጣል ሲባል ምንድነው ይሄ የሰብስተንስ ምናምን መሆን አይጠበቅበትም ነው እንጂ እንግዲህ በጣም በተደጋጋሚ ነው ይሄን ነገር የነገርኩ። እንዴት እንዳላገኘው ባላቅም ማለት ነው። ግን የበለጠ ደግሞ እስቲ ምናልባት መምህር በረከትም ደግሞ እስቲ ይሄዱበት ትንሽ መምህር ሰላም ደርሱ። እንኳን ደህና መጡ። ሰላም እንዴት አላችሁ? ምስጋና አምላክ። አይ የተለመደ ማብራሪያ ነው። በትርጓሜም በአምስቱ አዕማደ ምስጢራት መጽሐፍት አሁን እኔ ከፊቴ ላይ ስለሌሉ እንጂ ውላጤ ይቀየራል ይለወጣል የሚለው ነገር ሁልጊዜ ሲብራራ መልኩ ጣዕሙ ሳይለወጥ ነገር ግን የክርስቶስ ስጋና ደም ይሆናል። እንደውም ውላጤን በለውላጤ እያሉ ነው የሚያብራሩት። የተለመደ የሊቃውንት የጉባኤ ቤት ማብራሪያ እሱ ነው። ውላጤን በለውላጤ መልኩ የሚታየው ነገር የሚቀመሰው ነገር ሳይቀየር ግን ይቀየራል ነው። ግን አሁን ብዙ ጊዜ የትራንስሰብስታንሺዬሽን የሚመስሉ አገላለጾች አሉ። በእኛ ብቻ ሳይሆን በሌሎች በቤተ ክርስቲያናትም እንዲህ አይነት ቃላት ይገኛሉ። እኛ ትራንስሰብስታንሺዬሽንን ባይዘወይ በቂ አይደለም ነው እንጂ ሄሬቲክ የሆነ ነው ብለን አይደለም የምናስበው። የኢትዮጵያ ቤተክርስቲያን ስለ ቅዱስ ቁርባን የሮም ካቶሊክ ቤተክርስቲያንን ስትወቅስ በትራንስሰብስታንሺዬሽን ወቅስ አታውቅም። ግን ቅዱስ ቁርባንን በፊሎሶፊካል ካታጎሪ ማብራራት ዝቅ ማድረግ ነው፣ ከዚያ የበለጠ ሚስትሪ ነው የሚለው ነውና በዚያም የሞከረው አሉ ነው ማለት ነው። እኛም ውስጥ
አንዳንድ ሊቃውንት እንደዚህ አይነት ነገር ጽፈው ቢገኝ ያ ስታንዳርዱን የኦርቶዶክስ የቅዱስ ቁርባንን ትምህርት ሚስቲካል የሆነውን ነገር ዝቅ ያደርጋል በማለት እንጂ ፈጽሞ ስህተት ነው በሚል አይደለም። ፑር ነው ፊሎሶፊካል ቋንቋ ነው። የሚስጥሪውን ከፍታ አያሳይም የሚል ነው። ቅዱስ ቁርባን ይቀየራል ሲባል በሁለቱም ስፔክትረም ውስጥ አለ ማለት ነው። ህብስትና ወይንም ሆኖ ግን የክርስቶስ ስጋና ደምም ነው ሆነ ማለት ነው። እና ይሄ በጣም እንደዚህ አይነት ቼንጅ እኮ በቅዱስ ቁርባን እንጂ በምንም የለም። ልንረዳውም የሚከብደን ምሳሌ የለውም። ይሄ አንዳንድ ነገር እሱ ብቻ ሲሆን ምሳሌ አይገኝለትም ማለት ቅዱስ ቁርባን በሁለቱም ስፔክትረም እንትና ኢሬኔዎስ የሚለው ማለት ነው። ቅዱስ ኢሬኔዎስ ምንድነው የሚለው ስለ ቅዱስ ቁርባን ሲናገር it is earthly and heavenly at the same time ነው የሚለው። በምድር ህብስትና ወይን ሆኖ እናየዋለን፣ ግን ደግሞ የክርስቶስ የከበረ ስጋና ደም ነው። ሁለቱም ስፔክትረም ላይ በአንድ ላይ መኖር ማለት ነው። እና ይሄ በጣም ይሄ ሚስቲካል የሚያሰኘው አንድ ነገር ሁለት አይነት ኦንቶሎጂካል ሌቭል ላይ እንዴት ይሆናል ያኛውንም ሳይለቅ ወደ ሌላ ኦንቶሎጂ ወደ ሌላ ማንነት እንዴት ይሆናል ብሎ መረዳት ስለሚከብድ ነው ሚስጥርም የሚባለው ማለት ነው። ኤቢ ግን ከዚህ ቀጥሎ ግን ቅዱስ ኢሬኔዎስን የሆነ ሊቅ ጠቀስክና መምህር በረከት እዚህ ላይ ቆይ ይሄን ስታብራራው ኦንቶሎጂ የሚለውን ቃል መጠቀም አልፈለኩም ነበር፣ ግን አንተ ስትጠቀመው ትዝ አለኝ። ሁለት ኦንቶሎጂ ነው ያለው ማለት ነው ቅዱስ ቁርባኑ ላይ ሁለት ኦንቶሎጂ ነው ያለው፣ ግን አንድ ማንነት ነው። እኛ ስንረዳው ነው ሁለት ኦንቶሎጂ የሚሆነው እንጂ ማለት ይሄ ህብስትና ወይንነቱ እንዳለ ግን ደግሞ ተቀይሮ የክርስቶስ ስጋና ደም ሆኗል። ምክንያቱም ክርስቶስን አሁን ሁለት ክርስቶስን በምድራዊ ማንነቱ ምግብ እየበላ በነበረበት ጊዜ የነበረው ማንነትና አሁን ሄቨንሊ ማንነቱን ሁለት ኦንቶሎጂ አንለው። ምክንያቱም የሚጣሉ ኦንቶሎጂዎች አይደሉም ማለት አንዱ ፕሮቶታይፕ የሆነ ነው። ስፔኩሌቲቭ ነው ለነገሩ፣ የስፔኩሌቲቭ ላንጉጅ ነው እንቶ በዛም ደረጃ በቤተክርስቲያን እንዳልኩ በፊሎሶፊካል ቋንቋ ተገልጾ ስለማይታወቅ ኦንቶሎጂ ራሱ ፊሎሶፊ ስለሆነ እንቶ ግን ህብስትና ወይን ሆኖ ያንን ሳይለቅ ግን የክርስቶስ አማናዊ ስጋና ደም ነው የሚለውን እናያዝ። ሚስጥሪ ነው። አሁንም ኤክስፕሌን ለማድረግ ስለምንሞክር ማለት ነው። ኦንቶሎጂውን ሳይቀይር ግን ሌላ ኦንቶሎጂ ሆኗል ማለት ሁለት ኦንቶሎጂ ነው፣ ግን አንድ ነገር ነው። አሁን አንድ ነገር በሁለት ነገር ካየው ሁለት ልትለው የምችለው በእንትን ነው፣ በኢንቲዮሪ ነው። የክርስቶስን ማንነትም ሁለት ባህሪ በቲዮሪ ማለት እንችላለን ብለውና ቅዱስ ቄርሎስ እንዳሉት በአእምሮ ስፔኩሌት ልታረግ ትችላለህ። ነገሩ ግን አንድ ነው። ህብስትና ወይኑ ነው የክርስቶስ ስጋና ደሙ ነው፣ ግን አንድ ነው እና ሚስጥሪም ስለሆነ አሁንም ወደ ፊሎሶፊካል ካታጎሪ እንዳንገባ ብናቆመው ይሻላል። ሌቢ እሺ፣ አንድ የመጨረሻ ጥያቄ። ቀደም ትራንስብስታንሺዬሽን እንደው ማሳነሰው እንጂ ብዙ የሚረብሽ ነገር አይደለም ብለሃል። ሐኪም ኦልሞስት ቴዎሬቲክ ነው አለለውም ብሏል። እነሱ ግን ኦንቶሎጂካል ቼንጅ አለ ይላሉ። ኦንቶሎጂካል ቼንጅን ተቀበለዋል መምህር በረከት? እሱ እኮ ነው ፊሎሶፊ እኮ ነው የሚያስቸግረው። ፊሎሶፊካል ቋንቋ ነው የሚያስቸግረው። ኦንቶሎጂ ማለት የክርስቶስ ስጋና ደም መሆን የሚለውን አስረግጠን ነው የምንናገረው። ህብስቱና ወይኑ የክርስቶስ ስጋና ደም ሆኗል፣ የክርስቶስን ስጋና ደም ሆኗል የሚለውን እንናገራለን። ያው ኦንቶሎጂ ምናምን የሚሉ ቃል ግን ያው ከትራንስብስታንሺዬሽን የተለየ ስላልሆነ በዛ ደረጃ አሁንም ባናብራረው። ግን ምንድነው አክሲደንትና ሳብስታንስ ፊሎሶፊካል ተርም ነው። በቃ ማለት ፊሎሶፊካል ተርም የሆነ በምድር ላይ ያለ ነገር ነው ማብራራት የሚችል ይቅርታ እንዴ እንጂ
ይቅርታ እንዴ ከታች ኮሜንት ያሉ ሰዎች አንተ እያልኩ ስለጠራው ደብሯቸዋል። አስፈቅጄ ከአሁን በፊት አውርተን እንደ ጓደኛ ነው የምናወራው። አስፈቅጄ የእድሜ ታላቃቸው ነው። የእድሜ ታላቃቸው ነው። ርዕሱ ሊቀየር ኤቢም ተለቅ ያለ እባካችሁ እኔ አከብራለሁ፣ መምህራንን አከብራለሁ። እባካችሁ ኤቢ ጥያቄ እስኪ እሺ፣ እንትን ላይ ሄሬኒዮስ ላይ አሁን አንተ ሄሬኒዮስን የጠቀስከው እንደውም ከሌላ ከሰከንዳሪ ሰው ቅድም ከጠቀስከው ምሁር ተነስተህ ሄሬኒዮስም እንደኛ ነው የሚያምነው እንደዚህ ነው የሚያምነው ብለህ የጠቀስከዋልና ለምሳሌ ሄሬኒዮስ በጣም ዩኒክሊ የሚታወቅበት እንደምታውቀው ከኖስቲኮች በዘመኑ የነበሩ ኖስቲኮች የክርስቶስን ማንነት እውነተኛ ሰውነት ስለሚጠራጠሩ የክርስቶስን እውነተኛ ማንነት የማትቀበሉ ከሆነ ሰው መሆኑን ከእውነት ሰው መሆኑን የማትቀበሉ ከሆነማ እና ደግሞ ይህንን ግዙፉን ዓለም አልፈጠረውም፣ ያዶሲዝም ግዙፉን ዓለም አልፈጠረውም የሚታየውን ዓለም ብለውም ስለሚያምኑ ታዲያ ከሱ የሰበሰባችሁትን ህብስትና ወይን ለእግዚአብሔር ለምን ኦፈሪንግ አድርጋችሁ ታቀርባላችሁ ይላል። እንደውም ፈርስት ቦርን ምንድነው ፈርስት ፍሩት የእግዚአብሔርን የፍጥረት በኩራት በቅዱስ ቁርባን በኩል ለእግዚአብሔር እናቀርባለን ይላል። እኛም ጋር ቅዳሴ ላይ ተወከፍ መባውም ላው ተወከፍ መባውም ላሃት ለነኒ ተወከፍ መባነ ወቁርባንን እንላለን። ቁርባናችንን ተቀበል እና ቅዱስ ቁርባን ኦፈሪንግም ነው ለእግዚአብሔር ህብስትና ወይንን ከእግዚአብሔር የፍጥረት ቀዳሚያት አድርገን የፈርስት ፍሩት አድርገን የከበረ እንደውም ከኛውን የከበረ ከስንዴም ስንዴ ተመርጦ ከወይንም ዘለላም የወይን ዘለላ ተመርጦ ነው ለቅዱስ ቁርባን የሚሆነው ለእግዚአብሔር የሚቀርብ ኦፈሪንግ ስለሆነ ማለት ነው። አሁን በእናንተ ቤተክርስቲያን ቅዱስ ቁርባንን እንደ ኦፈሪንግ ትጠሩታላችሁ፣ ቁርባን ስትሉታላችሁ ማለት ሄሬኒዮስን አክሴፕት ካረከው ማለት ነው። እሺ አይ ቲንክ ሄሬኒዮስን በተመለከተ የአረዳድ የኢንተርፕሬቴሽን ልዩነት አለ። አሁን ለምሳሌ ኤቨረት ፈርጉሰን ነው እንደዛ ያለው። አኬም ቅድም አውቀዋለሁ ብሏል። ምናልባት አንተም ልታውቀው ትችላለህ። ባፕቲዝም ላይ ትልቅ ክላሲክ የሆነ ስራ ያለው ሎርድስ ሳፐር ላይም የጻፈ ሰው ነው። እሱ ልክ ነው። ኖስቲኮቹ ዶሴቲክስ የጌታን እውነተኛ ፉል ሂውማን ኮምፕሊት ሂውማን ፍጹም የሰው ስጋና ደም ያለው መሆኑን ስለማይቀበሉ ሎርድስ ሳፐርን የጌታ እራትን የምንወስደው እኮ እውነተኛ የሆነ ስጋና ደም ኢየሱስ ክርስቶስ እንዳለው ስለምናምን ነው። ይሄንን የሚሸሹ ሰዎችም የጌታን እውነተኛ ስጋና ደም ስለሚክዱ ነው። ጌታ በእውነተኛ ስጋ በእውነተኛ ደም እንደመጣ ስለማያምኑ ነው የሚል የአፖሎጄቲክ ወይም የፖለሚክ ስራን የሰራው ነው። ይሄ ግልጽ ነው። ይሄ አይደለም ፕሮብለሙ። ይሄን አይደለም ሄሬኒዮስም አልተናገረም የሚባለው። ሄሬኒዮስ አልተናገረም የሚባለው ወይም ደግሞ ይሄን ተቀበላለ ግን ይሄንን ኦፈሪንግ የሚለው ያንን የጠየቀኝና አብራራው ወደ ኦፈሪንጉ መጣሉ። ሄሬኒዮስ የሚለውን እኔ የጠቀስኩት የኤቨረት ፈርጉሰን ማብራሪያ ቅድም ላክ ያሳየሁት መጽሐፍ ላይ እልክልሃለሁ። መምህር በረከት በቴሌግራም መጽሐፉን አንብበው የሚለውን ሄሬኒዮስ እያለ ያለው ኢየሱስ ክርስቶስ የመጣው በእውነተኛ ስጋ ነው፣ በእውነተኛ ደም ነው የመጣው። ለዛ ነው እውነተኛ ስጋና ደም ይዞ ስለመጣ ስለኛ ስለሞተ ደሙን ስላፈሰሰ ነው ይሄው የሱን የጌታ እራትን ቅዱስ ቁርባንን የምንወስደው። ያንን በእውነተኛ ስጋ በእውነተኛ ደም በመስቀል ላይ መሞቱንና ስጋውን ማፍሰሱን ስለምናምን ነው እያለ ያለው ሄሬኒዮስ። ኢየሱስ በእውነተኛ ስጋና በእውነተኛ ደም ነው የመጣ ነው እንጂ እያለ ያለው ይሄ አሁን እየወሰድኩት ያለሁት ህብስቱና ጽዋው የጌታ እውነተኛ ስጋና የጌታ እውነተኛ ደም ሆኖ ተለውጦ የሚለው ቃል አክቹዋሊ አይገኝም አሁን። ወይም ደግሞ በምንም በካቶሊኩም በኦርቶዶክስም ኤክስፕሬሽን ሄሬኒዮስ በዛ መልኩ ኤክስፕረስ አድርጎት አይደለም። ስለዚህ ይሄ እጁ ላይ ያለው የጌታ እራት ወይም ቅዱስ ቁርባን የጌታን እውነተኛ ስጋና ደም
ይዞ ወደዚህ ምድር መጥቶ መስቀል ላይ ሞቶ ስጋውን ቆርሶ ደሙን አፍሶ ያዳነን መሆኑን ዶሴቲኮችን ለመመከት ኖስቲኮችን ለመመከት የተጠቀመው ማብራሪያ ነው የብዙዎቹ አንደርስታንድ። እሱ ብቻ አይደለም እሱ ብቻ አይደለም እውነት ነው አይደለም። ሌላኛው አርጊውመንት እሱ የክርስቶስ እውነተኛ ስጋና ደም መሆን እውነተኛ ሰውነትን መልበሱ አንዱ ነው። ሌላው አርጊውመንት ይሄ ፍጥረትን የፈጠረው አምላክ ግዙፉን ዓለም የፈጠረው አምላክ እውነተኛው አምላክ የእግዚአብሔር ልጅ ማን ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ካልሆነ በሌላ አምላክ የተፈጠረ ከሆነ በቅዱስ ቁርባን በኩል ህብስትና ወይንን መስዋዕት አድርገን ኦፈሪንግ አድርገን እናቀርብለታለን። the first fruit of creation ነው የሚለው ከፍጥረት በኩራት አድርገን እናቀርባለን እና ያልፈጠረውን ነው እየተቀበለ ያለ ማለት ነው አርጊውመንቱ የቅዱስ ሄሬኔዎስ። ምክንያቱም ኦፈሪንግ ሊቀበር የሚገባው ግዙፉን ዓለም ያልፈጠረው አምላክ ከግዙፉ ዓለም ኦፈሪንግ ሊቀበል አይገባም፣ ካልፈጠረው ዓለም ነው እየተቀበለ ያለ የሚል ነው። ስለዚህ ኦፈሪንግ አርጊውመንቱ ከፍጥረት ለእግዚአብሔር ቁርባን ማቅረብ የምንችለው ኦፈር ማድረግ የምንችለው ራሱ ከፈጠረው መሆን አለበት ነው የቅዱስ ሄሬኔዎስ። ስለዚህ እናንተ አልፈጠረውም ካላችሁ በቅዱስ ቁርባን ኦፈሪንግ ማቅረብ አትችሉም፣ ህብስትና ወይንን ለእግዚአብሔር ኦፈር ማድረግ አትችሉም፣ ቁርባን አድርጋችሁ ማቅረብ አትችሉም ነው የሚለው። ምክንያቱም ያልፈጠረውን ነው እየተቀበለ ያለ የሚል ነው እና እናንተ ቅዱስ ቁርባንን በቅዱስ ሄሬኔዎስ አርጊውመንት መሰረት ለእግዚአብሔር የሚቀርብ መስዋዕት ኦፈሪንግ ነው ብላችሁ ትቀበሉታላችሁ ወይ? ቅድም መቼ ነው አይ ቲንክ ቅድምም ባለፈውም ሲነበብ የነበረው የሙሉ ወንጌል ዶክመንት ላይ ቃል በቃል ወደ 5 ቦታዎች ላይ ይህ ቅዱስ ቁርባን ይህ ቅዱስ ቁርባን ይህ ቁርባን እያሉ ይጠቅሱታል። ግን ሪዘርቬሽን ያለው በአብዛኞቹ ኢንክሉዲንግ ሉተራንስ የሳክሪፋይስ የሚለው እውነተኛ በትራንስብስታንሺዬሽን የሚሆን በምንም እውነተኛ የጌታ ስጋና ደም ሆኗል። ስለዚህ አሁን የምንወስደው ክርስቶስ ስለሆነ ክርስቶስ ቸርች ላይ ቤተክርስቲያን ላይ በስጋው ደሙ ስለሆነ ስለተገኘ ስለተለወጠ አሁን እዚህ ያለው ክርስቶስ ስለሆነ ልናመልከው ይገባል። በቃ መልሰን እንሰዋሃለን የሚል መዝሙርም አለ ባይዘው በካቶሊክ እንሰዋልሃለን የሚል እንደዚህ አይነት ኤክስፕሬሽኖች ስላሉ ይሄንን ካታጎሪካሊ ሪጀክት ነው ያደረጉት። እንደ መስዋዕት ክርስቶስን እንደ መስዋዕት የጌታ እራትን እንደ ክርስቶስ እንደራሱና አሁንም በቅዱስ ጽዋውና በቅዱስ ህብስቱ አማካኝነት እንደገና እንደ መስዋዕት ለእግዚአብሔር የሚቀርብ አድርጎ ማየት በየትኛውም የፕሮቴስታንት ትራዲሽን ውስጥ የለም። የሆነ ሉትራን ላይ ትንሽዬ ከመስዋዕት ጋር የተያዘ ኤክስፕላኔሽን አለ። ያ ግን ብዙም ከዚህ ጋር የሚመሳሰል ነገር አይደለም። ግልጽ አድርጌ ልከሆነ ስለዚህ የሄሬኔዎስን የቅዱስ ቁርባን ቴዎሎጂ ከፍላችሁ ነው የምትቀበሉት ማለት ነው አይደል? መብራራት አለበት እኮ ነው። አሁን እኮ ችግሩ ሄሬኔዎስ ራሱ ልክ እንደ መጽሐፍ ቅዱስ በየትራዲሽኑ ሰው ሁሉ እንደመሰለ ኤክስፕሌን ያደርገዋል። ልክ ቅድም እንዳብራራሁት ነው። ሄሬኔዎስን አሁን የኛ ፓትሪስቲክ ስኮላርስ ብዙዎቹ አሁን ለምሳሌ ጄን ኬሊ ሳክሪፋይስን እንደሚያስተምር ይናገራል። አንዳንድ ማብራሪያዎች እኮ ማለት ነው በጣም ከመብዛታቸው የተነሳ የሰውየውን ሀሳብ ሪቨርስ የማድረግ ታዲያ ጳውሎስ እኛ እንዲህ እንላለን በመጽሐፍ ቅዱስ ትምህርት ቤት ጳውሎስ አሁን ቢነቃና ስለሱ የተጻፈውን ኮሜንተሪ ቢያይ የሆነ እኔ የማላውቀው ሌላ ጳውሎስማ አለ ሚል ይመስለናል እንላለን። ስለዚህ ትራዲሽኖቹ ምንድነው? እኛ አሁን በፕሮቴስታንት ግን እኮ የሄሬኔዎስ ሀሳብ እኮ በእውነቱ በጣም የተወሳሰበ አይደለም። የሄሬኔዎስ ሀሳብ ሁሉም እንደዛ ነው። ሉትራኑም እንደዛ ይላል፣ ካቶሊኩም እንደዛ ይላል። የሚሻለው ግን እኛ የመረጥነው አሁን ትክክል ነው ብዬ አመንኩት ምን እንደሆነ ልንገርህ መምህር በረከት። የሚሻለው ምለው እኔ የሚሻለው ቅድም ልክ አሁን ቅድም ሐኪም ሲያብራራ በቃ ጥሩ ነው ብዬ የተቀበልኩት ነገር በጣም ሜታፊዚካል በጣም ፊሎሶፊካል አድርጎ ለማብራራት ከመጨነቅ ይልቅ መጽሐፍ ቅዱስ የሚለውን ቃል በቃል መውሰድ። በቃ ልክ አሁን በፕሮቴስታንቱ ቸርች እንደሚደረገው ይህ ስጋዬ ነው ብሎ ሰጣቸው። በቃ ያን ቃል ማንበብ እንዴት ነው ስጋው የሆነ አክቹአሊ ስጋው ነው ወይ አክሲደንቱ ነው ወይ ሚስቲካል ነው ወይ አማናዊ ነው ወይ የሌሉ ቃላትን ኢቭን በአባቶችም ዘንድ እንኳን
ጥቅም ላይ ያሉ ቃል በቃል ፊሎሶፊካል ኤክስፕላኔሽን ግዴታ አይደለም፣ ግን በጥንታውያን አባቶች አክሴፕትድ የሆኑ እንደ ኖርም የሆኑ አስተምሮችን ግን በኤክስፕላኔሽን ሰበብ ማስወገድ ትክክል ነው ወይ? ለምሳሌ ጥንታዊቷ ቤተክርስቲያን በቅዱስ ቁርባን አንድ የምትታወቅበት ነገር ቢኖር የክርስቶስን ስጋና ደም ከዘላለም ሕይወት ጋር ማያያዝ ነው። የአግናጢዮስን ማየት እንችላለን። ቅድም ያነሳ ነው ሜዲሲን ኦፍ ኢሞርታሊቲ የሚለው የሄሬኒዮስን ማየት እንችላለን። ሄሬኒዮስ ኦፈሪንግ ይለዋል፣ ቁርባን ይለዋል። እና እነዚህ ነገሮችን ኤክስፕሌን በማድረግ ሰበብ ከማስወገድና ሌላ የራስን ኤክስፕሬሽን ከመፍጠር እነሱን ራሳቸው ወስዶ ግን ትክክለኛው አረዳድ ይሄ ነው ብሎ መተርጎም አይቻልም ወይ? ቃላቱን ማስወገድ ነው የሚሻለው? አይ ቃላቱማ አሁን እኮ ቃላቱን አናስወግድ፣ ቃላቱን እንጠቀም ነው። ግን ቃላቱን ዲፋይን ስናደርግ፣ ቃላቱን ስናብራራ በጣም ፖላራይዝ አድርገን የኔ አንደርስታንዲንግ የኔ ኢንተርፕሬቴሽን ነው ልክ ካል አንግባባም ነው ፖይንቱ። ግን አሁን በተለይ ግልጽ የሆኑ መምህር በረከት አንተ ያልካቸው መጽሐፍ ቅዱስን በግልጽ ያስቀመጣቸው አርሊ ቸርች ፋዘርስን በግልጽ ያስቀመጧቸውን ነገሮች መቀበል ግዴታ ነው። ዩናኒመስሊ የተቀበሏቸውን ነገሮች ማለት ነው። አርሊ ዴቨሎፕመንቶችን ሳይጨምር በኋላ ሌተር ዴቨሎፕመንቶች ከመጽሐፍ ቅዱሶች ጋር ይጋጫሉ። ከፓትሪስቲክ በተለይ አንቲኒሲያን ፋዘርስ በተለይ አፖስቶሊክ ፋዘርስ ትምህርቶች ጋር ይጋጫሉ ተብለው የሚታሰቡትን ለጊዜው አቆይተናቸው፣ ግን ለምሳሌ ቅዱስ ቁርባን የሚሰጠው ጥቅም ምንድን ነው በሚለው ጉዳይ ላይ እኔ የሚታየኝ በሰከነ ሁኔታ አለመደማመጥ ነው እንጂ በማብራሪያ ደረጃ ሁሉም ሰው ይስማማል። አሁን የሙሉ ወንጌልንም ትላንትና ነው መቼ ነው ሳብራራ ግን መቀበል ፈቃደኛ ስላልሆነ እርግጠኛ ሆነን መናገር የምንችለው ምን መሰለህ? አሁን ለምሳሌ የኛ ቅዳሴዎችን የቅዱስ ቁርባን የሚፈጸምባቸው ጸሎቶች ማለት ነው ለስርየተ ኃጢአት ይላል፣ ለሕይወት ይላል፣ ለመድኃኒት ይላል። ለሕይወት ለመድኃኒት ወለስርየተ ኃጢአት ይላል። ለስርየተ ኃጢአት፣ ለሕይወት፣ ለመድኃኒት ይላል። ቁርባን ይለዋል፣ እናቀርብልሃለን ቁርባን ይለዋል። ሁሉም ቃላት በኢርሊ ቸርች በአፖስቶሊክ ፋዘርስ የማይገኝ ቃል የለም። ኦፈሪንግ ብትል ሄሬኒዮስን ጠቀስኩ። መድኃኒት ብትል ቅድም አግናጢዮስን ጠቀስኩ። ሜዲሲን ኦፍ ኢሞርታሊቲ ለሕይወት ለመድኃኒት የሚለው ሜዲሲን ኦፍ ኢሞርታሊቲ ያልነው እና ስለ ቅዱስ ቁርባን የኃጢአት ስርየት ብንል በኢርሊ ፋዘርስ የሚገኝ ነው። ስለ ቅዱስ ቁርባን እኛ የምንናገረው ነገር ከኢርሊ ፋዘርስ የማይገኝ አይደለም እና ይሄንን ኢርሊ ቸርች ሚለውን አሁን ሙሉ ወንጌል ትጠቀማለች፣ ቅዱስ ቁርባን ትለዋለች። አሁን ግን ቀጥለህ ግን የምጠይቀው ጥያቄ ስላለ እኮ ነው። ስለዚህ ትክክል አሁን ቅዱስ ቁርባን የሚለውን መጠቀማቸው በቂ ነው ለአንተ? ቁርባንማ ሄሬኒዮስ በተጠቀመው መንገድ ነው መተርጎም ያለበት። አውቀውት ነው ወይ ነው ትርጓሜውን? ቁርባን የሚለው ትርጉም አውቀውት ወደ ትርጉም እንመጣለን ነው። ጥሩ ነው። ከሌሎች ፕሮቴስታንቶች ሁሉ አሁን ቅድም አንተ ይሄ ከመስዋዕትነት ጋር የተገናኘ ቃል እኮ ነው። ለእግዚአብሔር እንትንን ማቅረብ ማለት ነው፣ የሚቀርብ ነገር ነው። ቁርባን ባይዘወይ የመስዋዕት ቋንቋ ነው በብሉይ ኪዳን። አሁን ፕሮቴስታንቶቹ አብዛኞቹ ሐኪም እንደምታውቀው በተለይ ሪፎርመሮቹ የሳክሪፋይስን በጣም ኤክስቴንድድ የሆነውን የካቶሊክን አንደርስታንዲንግ ሪጀክት አድርገውታል። ክርስቶስ ራሱ ስለሚገኝ እስኪ አሁን የእናንተን እስኪ ንገሩኝ። ክርስቶስ ፍጹም የሆነ የክርስቶስ ስጋና ደም ስለሚለወጥ ሚስቲካል የሚሆን እንጂ ስለዚህ ቅዱስ ቁርባኑን ታመልኩታላችሁ፣ ትሰግዱለታላችሁ። ቅዱስ ቁርባኑን እናንተ መምህር በረከት ለቅዱስ ቁርባን አንሰግድም። ምክንያቱም ክርስቶስ አለ። ስጋውና ደምን የሰጠውን ክርስቶስ ብለን ነው እንጂ የምንሰግደው። ግን ካቶሊኮች ግን ሄሬኔስን ጠቅሰው ይሄው ጌታ ነው የተገኘው እኮ ይሄ እኮ እውነተኛ የጌታ ስጋና ደም ነው፣ ጌታ በቸርቻችን ተገኝቷል። ለምንድን ነው እውነተኛ የጌታ ስጋና ደም ከሆነ ራሱ ጌታ ከሆነ ቅዱስ ቁርባኑ ላይ ያለው ለምን አታመልኩትም? ለምን አትሰግዱለትም? ምንድን ነው ልዩነቱ? ያ ክርስቶስ እኮ አለ አይደል? የሚቀረው ነገር አለ። የክርስቶስ ሙሉ ክርስቶስ አይደለም ቅዱስ ቁርባኑ ላይ ያለው የሆነ የሚጎለው ነገር አለ። ኧረ መልሱልኝ ወይ። እሺ እያወሩ ከሆነ ተቋርጧል። ሚዩት
ሚዩት አሉንም ሚዩት እንኳን አሉንም። ኤኒዌይስ ግን ይኸውልህ እሳቸው እስኪመጡ እኔ ምናልባት መናገር ካለብኝ የክርስቶስ ስጋና ደም እጅግ የተከበረ ስጋና ደም ነው፣ ያው ይታወቃል ምናምን ነገር በዛ በቅዱስ ቁርባኑ ፊት በመሰዊያው ፊት መንበርከክ መስገድ ምናምን እሱ ምን በሉተራኑም ያለ ነው። ምናልባት አሁን ጴንጤዎቹ ካልተውት በስተቀር ምንድነው መስዋዕት በሆነበት አስፔክት ብቻ እንደዚህ አይነት ትራዲሽን የለም። አይዘው መምህር በረከት ይቅርታ በጣም ተቋርጠህ ነበረ፣ ኔትወርክ አቋርጦህ ነበር። ኦኬ እሺ ይቅርታ። ባይዘው በቅዱስ ቁርባንን ማምለክ በጥንት ቤተክርስቲያን ነበር እንዴ? አይ ግን እስኪ የዚህን ጥያቄ ካቶሊኮች ኦልሬዲ በቅዱስ ቁርባን የሚገኘው እስኪ ለምሳሌ አሁን አንድ ሰው ቅዱስ ቁርባንን በሚወስድበት ጊዜ ጽዋ ወይም ህብስቱ ቢፈስ መሬት ላይ ቢወድቅ ወይም ቢተርፍ እውነተኛ የጌታ ስጋና ደም ስለሆነ ምንድን ነው የምታደርጉት? በካቶሊኮቹ በጣም በከፍተኛ ጥንቃቄ የወለል ምንጣፉ ሳይቀር በጥንቃቄ ተቆርጦ ተዘጋጅቶ በክብር ነው የሚቀመጠው የጌታ እውነተኛ ስጋና ደም ስለሆነ። በእናንተ ምንድን ነው የሚደረገው? ያው እኛም ጥንቃቄ እናደርጋለን ቢባል ይሻላል። አሁን ይህን ዝርዝር ነገር ከምናወራ ያው እነሱ ያልተናነሰ ጥንቃቄ እናደርጋለን። ኦፍኮርስ አሁን እኮ ይሄማ ግልጽ እኮ ነው። ይህንን ከእነሱ ግልጽ ነው። ምንም ያነሰ ጥንቃቄ ሊደረግበትም አይችልም። ግልጽ ነው። ቁም ነገሩ ምንድን ነው? ምንም ታላቅ ክብር የሚሰጠው ምስጢር ነው ምናምን ምንም በቅዱስ ቁርባኑ ፊት ምንድነው መንበርከኩ መስገዱ ምናምን ነገር በሉትራንም ያለ ነው። ግን ይሄ የማምለክ ምናምን ያልከው ግን አምልኮ ብዙ ጊዜ ለፐርሰን ነው የሚሰጠው። አሁን ይሄ ስጦታችን ነው። ቅዱስ ቁርባን እውነት ነው የራሱ እውነተኛ የሆነ የጌታ ስጋ እና ደም ነው። ግን አት ሴም ታይም ምንድነው ስጦታ ነው። ማን ይሰጠን? የሰው ልጅ ለሚሰጣችሁ መብል ስሩ ብሎ ነበር የተናገረው ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ ሲናገር ለሚጠፋ መብል አትስሩ፣ ይልቁንም ለዘላለም ሕይወት ለሚኖር መብል እርሱም የሰው ልጅ ለሚሰጣችሁ ስሩ ነበር የተባለው። ስለዚህ የሰው ልጅ ኢየሱስ ክርስቶስን እናመልካለን። አዎ ይህ የምናመልከው የሰው ልጅ ኢየሱስ ደግሞ የሰጠን አለ ምን ቅዱስ ቁርባን፣ እርሱ ደግሞ ስጦታ ነው። ስጦታውን በታላቅ ክብር እየተቀበልን ክርስቶስን እናመልካለን። ከዚህ ርቀን ሄደን ሌላ ኤክስፕላኔሽኖች ውስጥ ሲገባ እኔ ሰምቼ አላውቅም። እዚህ ድረስ ነው እኛ የምናብራራው። ክርስቶስም አምልኩት አላለም ደግሞ ስጋውና ደግሞ ግን ደግሞ እውነተኛ ፍጹም የሆነ ክርስቶስ ነው ካል ለክርስቶስ መስገድና ማምለክ ለምን አልቻላችሁም ነው እኮ የኔ ጥያቄ። ያ ክርስቶስ እኮ ስጋውና ደሙ ሆኖ እየተሰጠ ስጦታ ሆኖ እየተሰጠን ብቻ ሳይሆን እየሰጠንም አለ። አሴ ፐርሰን በቤተ ክርስቲያን ሚስቲካሊ አለ። ስጋውን ቆርሶ ደሙን አፍሶ እየሰጠን ነው አለ። ስለዚህ በምልአት ራሱን ክርስቶስን እናመልካለን እንጂ ስጋውን ለይተን ደሙን ለይተን እንደዚህ አናመልክም። ሁለተኛ ደግሞ ትእዛዝም አይደለም። የቁርባንን አዶር ማድረግ በጥንት ቤተክርስቲያንም አልነበረም። አይ ቲንክ በዌስተርን ክርስቲያኒቲ በጣም ሌተር ዲቨሎፕመንት ነው። ከ6ኛው ከ7ኛው ክፍለ ዘመን በኋላ የመጣ ነው። ምስራቅና ኮፕቲኮችም እንደዛ ነው የሚያምኑት። ኦሪየንታል ብቻ ነው ኖ አይ ምስራቃውያንም ስጋው ደሙን አዶር አያደርጉም እኔ እስከማውቀው ድረስ። ግን ያከብራሉ። ማክበር አለ ማለት እኛ ለቁርባን በጣም ክብር አለን። ገና ከቤተልሔም ሲገባ ጀምሮ እንሰግዳለን። ያው እንደምታውቀው አንተ በፊትም ስለነበርክበት ማለት ነው። አያውቃለሁ። ከፍተኛ ክብር ነው። ክብር አለ። የእኔ ጥያቄ ግን ሁልጊዜ አሁን እዚህ ካቶሊኮቹ ጆሲ ጋር እንዲያውርቼ ቃል በቃል ጠይቄው አውቃለሁ። ማለት ቃል በቃል ይሄ እውነተኛ ፍጹም የሆነ የጌታ ስጋና ደም ጌታ ራሱ 100% ፍጹም የጌታ ስጋና ደም ከሆነ ቤተክርስቲያን ውስጥ የሚወሰደው ቅዱስ ቁርባን ለምንድን ነው የማታመልኩት? ለምንድን ነው የማትሰግዱለት ስለው ሳያቅማማ እናመልከዋለን፣ አዶር እናደርገዋለን፣ እንሰግድለታለን ብሎ መልሶልኛል። እኔ ያ ኢት ሜክስ ሴንስ። ለምን እውነተኛ የሆነ የጌታ ስጋና ደም ነው ከተባለ ክርስቶስን መስገድ ማምለክ ለምን እንደሚከለክል አይደለም። እንትን እኮ ነው አሁን ይሄ አሁን የስግደት ምናምን ሲባል አሁን መምህር እንዳሉ እንደዚህ አይሰገድም ምናምን ያሉ ከእንትኑ አንጻር ነው። ይሄ የአምልኮ ምናምን ነገር ሲባል ክርስቶስን ታመልካላችሁ፣ እዚህ ጋር ደግሞ ፊት ለፊት ላይ ቁጭ ያለውን ደግሞ ሌላ ደግሞ የሚመለክ ነገር አለ ምናምን የሚለው ወደዛ እንዳይሄድ ከዛ አንጻር መምህር ነገሩ። አሁን ከክብር አንጻር አሁን እንዳሉት ሲገባ ጀምሮ እንሰግዳለን እንዳሉት መምህርም በቅዱስ ቁርባኑ ፊት እንሰግዳለን። አሁን ቅድም ምን አልኩ? ቅዱስ ቁርባን ስጦታ ነው አይደለም? በቅዱስ ቁርባኑ ፊት እንሰግዳለን ስትል ሰማሁ አኬ።
እንሰግዳለን እና ይሄንን እኮ ማንም እኮ እየካደ እኮ አይደለም። አሁን እኮ መምህር እኮ አይሰገድም። አሁን መምህር ምን አሉ? ሲገባ ጀምሮ ይሰገዳል እኮ አሉ። በቅዱስ ቁርባን አይሰገድም ያሉ እኮ ሰዎች ያብራሩልሃሉ። አይሰገድም ማለት የአምልኮ አይነት ነገር ምናምን ለክርስቶስም አምልኮ መስጠት፣ እዚህ ጋር ደግሞ ለቅዱስ ሚስጥሩም ሌላ አይነት አምልኮ ምናምን ነገር እሱን ነው እያሉ ያሉት ከዛ አንጻር እንጂ ሲገባ ጀምሮ እንሰግዳለን። እንዴ ታላቅ ክብር እኮ ነው የሚሰጠው በቅዱስ ቁርባኑ ፊት። በመሰዊያው ፊት እንሰግዳለን ማለት ታዲያ ምንድን ነው እንዴ? መሰዊያውን እንደዛ የምናከብረው እኮ ያ ታላቅ የሆነ ምስጢር እኮ ስለሚፈጸምበት ነው። እና በቅዱስ ቁርባን ፊት እንሰግዳለን። ኦፍኮርስ ምንም ኢቨን ስንቀበል እንኳን በቅዱስ መስቀል ምልክት አማትበን ሰግደን ሄደን እንቀበላለን። አሁን እያያሉት ግን ሰግዳለን። ግን ደግሞ የኛ ቤተክርስቲያን እናመልከውም ነው። የኛ ቤተክርስቲያን አምልኮ ደግሞ ትሪኒተሪያን ነው። እንትን ላይ ቅዳሴ ላይ አይተህ ከሆነ ይሄ አምልኮ ስግደት የሚታዘዝባቸው ጊዜያት አሉና በእነዚያ ጊዜያት እንስግድ ለአብ ወልድ መንፈስ ቅዱስ፣ ለአብ ለወልድ ለመንፈስ ቅዱስ እንስገድ ብሎ ካህኑ ሲያወጅ ስግደታችን ለአብ ለወልድ ለመንፈስ ቅዱስ በአንድነት ነው እንጂ በተነጠለ ሁኔታ ስጋውና ደሙን ከጎና አንድ ቦታ ላይ አድርገን ለክርስቶስ ብቻ የሚባል ስግደትም አንሰግድም። የተነጠለ ስግደት ስለሌለን ማለት ነው። ሁልጊዜ የአምልኮ ስግደት የወርሺፕ ስግደት ስናደርግ ትሪኒተሪያን ነው በቤተ ክርስቲያን ማለት ነው። በተለይ ደግሞ በቅዳሴ ያ ትሪኒተሪያን የሆነው ነገር እንዳለ ነው ሁሌ እና አምልኮ ኦፊሻሊ ስግዱ የአምልኮ ስግደት ስገዱ ሲባል ለአብ ለወልድ ለመንፈስ ቅዱስ ተብሎ በአንድነት ነው የሚታወጀው። የተለየ ለወልድ በተለየ ሁኔታ ከዚያም ደግሞ በስጋው ደግሞ ስፔሲፊካሊ በሆነ ምንድነው በተለየ ሁኔታ የሚደረግ የተለየ የተገነጠለ አምልኮም የለም። መምህር በረከት በቅዱስ ቁርባኑ የሚገኘው ጌታ ከአብና ከመንፈስ ቅዱስ ተነጥሎ ነው? ወልድ ብቻ ነው የሚገኘው? አይደለም። ለዛ እኮ ነው አንድ ላይ የምንሰግደው ለአብ ለወልድ ለመንፈስ ቅዱስ በቁርባን ሰዓት የምንሰግደው። ስለዚህ በቅዱስ ቁርባኑ አብም ወልድም መንፈስ ቅዱስም ይገኙበታል። ስለዚህ ትሪኒቴሪያን ነው በተነጠለው ሁኔታ ስላልከኝ ነው። ትሪኒቴሪያን ከሆነና አብም ወልድም መንፈስ ቅዱስም በቅዱስ ቁርባኑ ይገኛሉ ካልከኝ ለአብ ለወልድ ለመንፈስ ቅዱስ አብ ወልድ መንፈስ ቅዱስ በቅዱስ ቁርባን ይገኛሉ ማለት አብና መንፈስ ቅዱስ ኢንካርኔት አልሆኑም እኮ አይደል? ስለዚህ በቅዱስ ቁርባኑ የሚገኘው ወልድ ብቻ ነው አይደለም? ኖ ቅዱስ ቁርባን የክርስቶስ ስጋና ደም ነው በተለየ አካሉ ማለት ነው። ግን በቤተ ክርስቲያን የሚገኙት አብ ወልድ መንፈስ ቅዱስ ባለመለየት ነው። ስለዛ ነው ስግደቱ ለአብ ለወልድ ለመንፈስ ቅዱስ በአንድነት የምናደርገው ነው። ኦኬ፣ አሁን ግልጽ ሆኖልኛል። ቅዱስ ቁርባኑ ላይ የሚገኘው ወልድ ብቻ ነው። በቤተ ክርስቲያን ውስጥ ግን አብም ወልድም መንፈስ ቅዱስ የሚገኛሉ ነው። ቅዱስ ቁርባን የሚገኘው ቅዱስ ቁርባን ላይ የሚገኘው ሳይሆን ቅዱስ ቁርባን የክርስቶስ ስጋና ደም ነው አይደል? እሺ እኮ እኔ ደግሞ ክርስቶስ ከአብና ከመንፈስ ቅዱስ ተነጥሎ ስለማይገኝ ቅዱስ ቁርባኑ ላይ ለዛ እኮ ነው ስለማይነጠል ነው ለአብ ለወልድ ለመንፈስ ቅዱስ እንስገድ ብለን የምንሰግደው በአንድነት። ስለዚህ ለቅዱስ ቁርባኑ ትሰግዳላችሁ አይደል? በዚህ አጋጣሚ ማለት ክርስቶስ በተለየ አካሉ ሰው አልሆነም ነው። በዛ ልክ መውሰድ አለብን እንጂ። ስለዚህ በቅዱስ ቁርባኑ ክርስቶስ በተለየ አካሉ ነው የሚገኘው መኩ ከአብና ከወልድ ማለት ከአብና ከመንፈስ ቅዱስ ማለት ነው ተለይቶ ነው አይደል? ወልድ በአካሉ ስጋን የለበሰ ሰው የሆነው። ስለዚህ በተለየ አካሉ ነው ቅዱስ ቁርባኑ ላይ የተገኘው። የክርስቶስ አካል ብቻ ነው የሚሆነው። በነገራችን ላይ የክርስቶስ አካል ነው የሚሆነው እንጂ የአብ ወይም ደግሞ የመንፈስ ቅዱስ አካል አይደለም። ያ ስጋ የወልድ በአካል ስንገልጽ የወልድ ግን በቤተ ክርስቲያን ላይ አብም ወልድም መንፈስ ቅዱስም ይገኛሉ። በቅዳሴ ሰዓትም ይገኛሉ። በስላሴ ደረጃ ካነሳው ልክ በስላሴ ደረጃ ስናብራራ አብ ወልድ መንፈስ ቅዱስ አይነጣጥሉም። አንድ መለኮት እንደመሆናችሁ ሶስቱም በመለኮት አንድ እንደመሆናችሁ ይገለጣሉ። በአካል ስትወስድ ግን የክርስቶስ አካል ተብሎ የሚገለጸው ኦንሊ ስጋው የሚገለጸው ለወልድ ብቻ ነው እንጂ ለአብም አይሰጥም፣ ለመንፈስ ቅዱስም አይሰጥም። ከድንግል ማርያም ስጋን የነሳ ወልድ እንደመሆኑ ማለት ነው። ማኩ እሺ፣ አብና መንፈስ ቅዱስ በቅዱስ ቁርባኑ ላይ ይገኛሉ። በቅዱስ ቁርባን ሰዓት ላይ አንድ መለኮት እንደመሆናችሁ ሰዓት ሳይሆን በህብስቱና በጽዋው ላይ ይገኛሉ። ከክርስቶስ አይለዩም፣ በመለኮት አይለዩም። አብም ስለዚህ ይገኛሉ አይደል? በጽዋውና በህብስቱ ላይ ይገኛሉ።
ከአካል አንጻር ግን ማነው ከተባለ ወልድ ነው አካላዊ። ቀጥል። እየሰማሁ ነው። የአብን ስጋ በላን የመንፈስ ቅዱስን ስጋ በላን አንልም እኮ አይደል? የወልድን ስጋ በላን ነው የምንለው። የስላሴን ስጋ በላን ወደ ማለት እየተሄደ እኮ ነው። አሁን እኮ ግራ እንዳይሆን ፈርቼ እኮ ነው። እኛማ ለምን እንደዛ ላለን? ቅድም አንተ ራስህ ያነበብከው ሌላ ጊዜ እንማማርበታለን በሰፊው። አይ ቲንክ በጣም ብዙ ርቀት ሂደናል። አይ አንተ ራስህ አሁን ቅድም ያነበብከው ላይ እኮ ህብስቱ የወልድ ስጋ ወደ መሆኑ ይለወጣል የሚል እንትን ይላል። ይንኩሻኩሻል ድምፅ ኤቢ ይቅርታ። ህብስቱ የወልድ ስጋ ወደ መሆኑ ይለወጣል የሚል አንብበህልን ነበረ። የወልድ ስጋ ወደ መሆኑ ይለወጣል የሚል አንብበህልን ከራሳችን እንግዲህ እናንተ ጽሑፍ ብለህ ካነበብክልን በኋላ እንዴት የወልድ ብቻ ነው እንዴት ትላላችሁ ብለህ ደግሞ እዚሁ ደግሞ ክርክር ገጠምክና እሱኛው ይሄ በቃ ምንም ግልጽ ነው። ከስጋነቱ አንጻር ምንም በተለየ አካሉ ስጋ የሆነው ስጋውን የሰጠን የሰው ልጅ ወልድ እንጂ አብ አይደለም ስጋውን የሰጠን። መንፈስ ቅዱስም ስጋውን አልሰጠንም። ምክንያቱም አብ ስጋን አልተዋሃደም፣ መንፈስ ቅዱስም ኢንካርኔት አላደረገም። ኢንካርኔት ያደረገው ወልድ ነው። ምንድነው የስላሴ ፕሬሰንስ ግን የቅድስት ስላሴ ፕሬሰንስ ግን በኤርሲያን ውስጥም በቅዳሴ ላይም አለ። ለዛ ነው ጸሎታችንም የቅዳሴያችንም ካየው ወደ ወልድ ምናምን ወልድን ብቻ የሚያነሳ ሳይሆን አብንም ወልድንም መንፈስ ቅዱስ ጅማሬው ራሱ ስትራክቸሩ የኛ ቅዳሴያችን አሐዱ አብ ቅዱስ ብሎ ነው የሚጀምረው። ስለዛ ስላሴ አለው። ሌላው ግን አንዴ ምንድነው ይሄ የቅዱስ ምስጢሩ ላይ ታላቅ ክብር ነው የምንሰጠው ለቅዱስ ምስጢር። ምንም ግልጽ ነው። ምንድነው ይሄ በቅዱስ ምስጢር ፊት እንሰግዳለን ምናምን የሚለው አሁን አንተ እንዳልከው እየነጠልን እዚህ ጋር ክርስቶስን እናመልካለን፣ እዚህ ጋር ደግሞ ሌላ የሚመለክ ቅዱስ ምስጢር አለ። በአምልኮ ደረጃ አሁን እንሰግዳለን አንሰግድም ሳይሆን በአምልኮ ደረጃ የሆነ አይነት እንትን በዛ ደረጃ ማብራራት አልተለመደም። ግን ይሄ ወርሺፕ የሚለውን ከስግደት አንጻር ምናምን ከታየ ግን አሁን እንትን በተለየ መልኩ እንዳትረዳው ማለት ነው። አሁን ቅድም ያሉትን መምህር በረከት ሲገባ ጀምሮ እንሰግዳለን እንዳሉት እርሳቸውም በቅዱስ ምስጢሩ ፊት እንሰግዳለን። ካልተሳሳትኩኝ ማለት ነው መምህሬ፣ ከተሳሳትኩኝ አርሙኝ። በቅዱስ ምስጢሩ ፊት ከተሳሳትኩኝ እንዲያርሙኝ መምህርም በቅዱስ ቁርባኑ ፊት እንሰግዳለን አይደል መምህሬ? ምናልባት ከተሳሳትኩኝ ዛሬ እንትን እያሉ ስለሆነ ከታች ቅድም እንደዛ ሲባል የተለያየ ነገር ነው ያወራችሁት ሰዎች ስላሉ እንደ ፖለቲክስ የሚሰሩ ሰዎች ስላሉ ግን ምንድነው የተለጠለ አምልኮ የለንም ነው። ከአብ ከወልድ ከመንፈስ ቅዱስ የተለየ ለስጋውና ለደሙ ብቻ አድርገን ለክርስቶስ ብቻ እንሰግዳለን የሚል አምልኮ ትሪኒታሪያን ነው። በአንድ ላይ ነው የሚደረገው። ሁለተኛ ክርስቶስ በቅዳሴ ሰዓት ያለው ስጋውና ደሙን የሰጠ መስዋዕቱ ነው ብቻ ሳይሆን የሚሰጥ ካህንም ሆኖ ነው ያለው። መንፈስ ቅዱስም ስጋውና ደሙን እንዲቀይር ካህኑ ይጠራል ማለት ነው። ኤፒክሌሲስ የሚባል አለ። ስለዚህ ትሪኒታሪያን የሆነ ዶክሶሎጂ፣ ትሪኒታሪያን የሆነ አምልኮ ሳን ላይ እናቀርባለን የሚለውን ነው እና እዚህ ጋር ግን እንደው ኤቢ ካላስረዘም ነው የካቶሊኮቹን እንዴት ልክ አደረከው? እነሱ ፍጹም እውነተኛ የክርስቶስ ስጋና ደም ስለሆነ ክርስቶስ ደግሞ በቅዱስ ጽዋውና ህብስቱ ላይ ከተገኘ እናመልከዋለን ይላሉ። የእነሱን አምልኮ አትቀበለውም? አብን ወልድን መንፈስ ቅዱስን በአንድ ላይ እያመለኩ ህብስትና ወይኑን ደግሞ ስጋውና ደሙን ለይተው ለምን ያመልካሉ? ህብስቱና ወይኑ ላይ አብም መንፈስ ቅዱስም አይገኙም? ከወልድ ተነጥለው ይቀራሉ እንዴ? እንደሱ ከሆነ ትሪኒታሪያን የሆነ አምልኮ በቃ በአጠቃላይ። ምክንያቱም ስጋውና ደሙን ለይተህ ልስገድ ካልክ ወልድን ለይተህ ነው። ምክንያቱም በስጋው ደሙ ወልድም አለ አብም መንፈስ ቅዱስም አሉ ካልክ ደግሞ ቅድም እንዳልነው ትሪኒታሪያን የሆነ አምልኮ ነው ማቅረብ ያለብህ በአንድ ላይ ማለት ነው። ሁለተኛ ደግሞ ኤርሊ ቸርች ፕራክቲስም አይደለም እኮ ይሄ ስጋው ደሙን ለይቶ መስገድ፣ ማምለክ፣ አዶር ማድረግ በጣም ሌተር ዲቨሎፕመንት እንደሆነ ማስረጃ አለን የሚሉ አሁን ጄኤንዲ ኬሊን ሁሉ ይጠቅሱታል። ኬሊን ሰሞኑን አንደኛ የሉትራን ልጅ
ለሆነ ጉዳይ ተለጥፈው እነሱ ይከራከሩን። በቃ አንተ ካቶሊክ ነው ተከራከረ። እሺ በቃ ካቶሊክ ነኝ እንኳን አይደለም የእናንተ በደንብ ለማወቅ ከእናንተ ልስማ ብዬ ነው። ኤኒዌይስ ይበቃ። ቴንክ ዩ ሶ ማች። እኔም ወደ ቤት ልግባ፣ ውጪ ነው ያለሁት። አኬ ቴንክ ዩ በጣም መኩ። አንድ ሺህ ኢዮባ የለም እንጂ ጥሩ ውይይት፣ ሰላማዊ። እኔ እንደዚህ አይነት ውይይት አድርጌ አላውቅም። ቲክቶክ ሚስ ሪፕሬዘንቴሽንም መኖር የለበትም፣ መዳረቅ መጫጫዋም። ያው እናንተ የምታውቁትን እኛም የተማርነውን ያለውን ነው የምንናገረው። አይ ሪሊ ሪስፔክት የዛሬውን ዲስከሽን። ተባረኩ፣ ደህና አደሩ። ቻው። ቴንክ ዩ ግን ኢዮባን ቻው በሉልኝ። ቴንክ ዩ በጣም መኩ። እንቀጥላለን። ሼር አድርገኝ፣ ቤት ስትከፍት ሼር አድርገኝ። እሺ ሚስ ኢንተርፕሬት እንዳይደረጉ እብን እነሱ ራሱ ካቶሊካውያን በዚህ ልክ እንደዚህ ይላሉ ወይ ለብቻ ለይተው ከፍሎ ሜቢ ለብቻ ከፍሎ ለይተው እንደዛ ይላሉ ወይ የሚለው እሱም ሌላ ጥያቄ ነው። ሜቢ እነ ጆሲ ምናምን ቢኖሩ መልካም ነው። የእነሱ ካቶሊካውያን እነሱ ናቸው መመለስ ያለባቸው ይህንን ጉዳይ አለባቸው። እኛ ለይተን እኛ የክርስቶስ አካል ነው የምንለው፣ ከክርስቶስ አካልነት የምንለየው አይደለም። ለይተን ለብቻ ምናምን አናደርግም። ያው አንዱ ክርስቶስ እንደምናመልከው በዛ ውስጥ በሚለው ነው እንጂ አንለይም ነው። ያው የኛ በቃ ሁልጊዜ አምልኳችን ትሪኒቴሪያን ነው። ለአብ ለወልድ ለመንፈስ ቅዱስ ብለን ነው የምናቀርበው። የተነጠለ አምልኮ የለንም ነው። ሙሉ ደህና ወንድሞች፣ ጥሩ ውይይት ነበር። አዎ እንትን ነው ጥሩ ነበር። አዎ እናመሰግናለን መምህሬ። የእንትኑ ይሄ እናመልከዋለን አናመልከውም ጉዳይ ቅዱስ ምስጢር እንደሚታወቀው አሁን ምንድነው ሲቀርብ ህብስትና ወይኑ እንዳለ ሆኖ ቅድም እንደተባለውም ሲጠፋ እናየውም። ስቲል ግን የጌታ ስጋና ደም ይሆናል። እዛ ጋር እውነተኛ የሆነ የክርስቶስ መገኘት አለ እና የክርስቶስ መገኘት ከመኖሩ አንጻር ሰው እና ካቶሊኮቹ እናመልካለን ካሉ ራሱ ቅዱስ ምስጢርን ሊሉ የሚችሉት ምንድነው ክርስቶስ እዛ ጋር ስለሚገኝ ክርስቶስን ነው የምናመልከው ለማለት ነው ፕሮባብሊ ሊሆን የሚችለው እንግዲህ ይመስለኛል። አይ ባይት ሰልፍ ራሱን ያንን ኤሌመንቶቹን ፊት ለፊት ያሉትን ኤሌመንቶቹን ራሳቸውን እንደዚሁ እንደው እየነጠለን እንትን ላለን የሚሉ እንጃ እኔ አይመስለኝም። ካሉ ምናልባት እንግዲህ ሰብስታንስ ለውጥ አለ እንግዲህ እሱን ሰብስታንሱን አጥቶታል ምናምን ስለሚሉ እንደዛ ካሉ እንጃ የህብስትና የወይኑ ሰብስታንሱ ጠፍቶ የክርስቶስን ሰብስታንስ ይዘዋል ኤሌመንቶቹ ማለት ጠፍቶ ያኛው የራሳቸው ሰብስታንስ ስለሚሉ ምናልባት ከዛ አንጻር እንደዛ ብለው ከሆነ እንጃ። እኛ ግን የምናውቀው ነገር እንግዲህ እኔ እስከማውቀው በቃ ይሄ ስጦታ ነው። ቅዱስ ቁርባን የተሰጠን ነው ለኛ። የሰው ልጅ የሚሰጠው ተብሎ ስለተነገረ የሰው ልጅ ሰጥቶናል እና ይህ ስጦታችን ነው። ቅዱስ ቁርባን ራሱ የጌታ ስጋና ደም ቢሆንም ስጦታችን ነው። ስጦታውን የሰጠው ደግሞ ማን አለ? ራሱ ጌታችን ኢየሱስ ክርስቶስ አለ እና ያንን ጌታ እናመልከዋለን ነው እና ሰው አምልኮ ቀጥታ ለክርስቶስ ይሰጣል። ምናልባት ይሄ ምንድነው ቅዱስ ቁርባንን እናመልካለን የሚል አገላለጽ ቢኖር ራሱ ክርስቶስን እየታሰበ እና ክርስቶስ ለክርስቶስ ከተባለ ደግሞ አሁን መምህር እንዳሉት ለአብና ለመንፈስ ቅዱስም ጭምር የሆነ እንጂ ይሄ ተነጥሎ እንደዚህ እንደዛ እኔ ብዙም በእኛም እኮ አኬ በጸሎት መጽሐፍቶቻችን ለምሳሌ መልካ ቁርባን ላይ ቁርባን አምልኮ ስጋከ የሚል አለ። ስጋ የአምልኮ ቁርባን ነው ይላል። ምን ማለት ነው? ስጋው ደሙን እያቀረብን ስላሴን እናመልካለን ነው። እግዚአብሔርን ከቅዱስ ቁርባን ሰዓት የበለጠ የምናመልክበት ሰዓት የለም። በቃ የአምልኳችን ክላይማክስ የቅዱስ ቁርባን ሰዓት ነው። ግን በተለየ ሁኔታ ስጋውና ደሙን አድርገን ለወልድ የተለየ አምልኮ እንደውም ደግሞ ስጋውና ደሙን ራሱ በሰጠበት መንገድ ኦፈሪንግ በሆነበት መንገድ ለይተን አናመልክም፣ ገንጥለን አናመልክም ነው እንጂ በስጋው ደሙን የሰጠ ክርስቶስማ ይመለካል። ንስግድ ለአብ፣ ንስግድ ለወልድ፣ ንስግድ ለመንፈስ ቅዱስ ስንል ወልድ ስንል እኮ አሁን በአዲስ ኪዳን ዘመን ስግው ያልሆነ ስጋ ያለበሰ ስጋውን ደሙን የማይሰጥ ወልድ የለም። ስጋው ደሙን ከሰጠበት ሚስጥር ጋር አብረን ነው ወልድን የምናመሰግነው የምናመልከው ማለት ነው። ግን ቅዱስ ቁርባንን ለይተን ገንጥለን ካመለክን አንደኛ ትሪኒቴሪያን የሆነው ነገር ቀርቶ
በስጋውና በደሙ ብቻ አምልኮ ካደረግን አብና መንፈስ ቅዱስ ስጋ ስላለበሱ ስጋ ስላልሆኑ እንገነጥላለን ማለት ነው። ስለዚህ የትሪኒታሪያን የሆነውን አምልኮ ስለሚገነጥል በአንድ ላይ እናደርገዋለን፣ ሳንገነጥል እናደርገዋለን ነው። በምስጢረ ቁርባን ጊዜ ለስላሴ ነው አምልኮ የምንፈጽመው። ይሄ ሙሉ የሆነው የማይገነጣጠለው የማይሸራረፈው ይሄ ነው እንጂ ኤለመንቱን ለይቶ ቅዱስ ቁርባኑን ስጋውን ደሙን ለይቶ ማምለክ አንደኛ በኤርሊ ቸርችም የለም። እኛ መቼም ኤርሊ ቸርች ላይ የሌለ ነገር አናረግም። እንደምታውቁት ጥንታዊት ቤተክርስቲያን ያስረከበችንን ነገር ነው የምናደርገው። ጥንታዊቷ ቤተክርስቲያን አብን፣ ወልድን፣ መንፈስ ቅዱስን በቅዳሴ ጊዜ ታመልካለች። ግን ስታመልከው ምን ብላ ነው? ይህንን ስጋን የሰጠህን ይህን ደምን የሰጠህን ብላ በስጋው ደሙ ራሱ ታመልከዋለች። ስጋውና ደሙን አንስታ ማለት ነው። እና ይሄ መምህር በረከት ኤክስፕሌን አድርገዋል። ኤክስፕሌን አድርገው ስፔሲፊክ ጥያቄው ምኑን ኤክስፕሌን የምታደርገው? ኧረ እባክህ ተረጋጋ በጌታ ስም። አሁን መተህ ኤክስፕሌን የእርሳቸውን ንግግርን ኤክስፕሌን የምታደርገው ምንድን ነው? የራሴን ኤክስፕሌን ማድረገው ብራዘር መች ማውራት ጀምረህ እስኪ ሚዩት አድርገውና ይጨርሱ። መሀል ላይ እያወሩ መሀል ላይ ገብተህ ኤክስፕሌን አድርገህ አይዳኒ ጌታ ይቀጥሉ። መምህር ይቅርታ እና የተገነጠለ አምልኮ የለንም ነው እንጂ ክርስቶስን እናመልከዋለን። ዋናው ነገር በቅዳሴ ሰዓት ክርስቶስን እናመልከዋለን ከአብና ከመንፈስ ቅዱስ ጋር ከአባቱ ጋር ሳንለይ እናመልከዋለን። ስለዛ ጠቅለል ሲደረግ በቅዱስ ቁርባን ላይ የክርስቶስ መገኘቱ ሪፕሬዘንስ ስላለ ከክርስቶስ መገኘት አንጻር ያ በቅዱስ ቁርባን ላይ የሚገኘውን ክርስቶስን እናመልከዋለን ብለን መናገር እንችላለን ማለት ነው በሌላ አማርኛ። አዎ ልክ ነው። ስለዚህ አሁን ስለ ቅዱስ ቁርባን ቢነገር ራሱ ቅዱስ ቁርባን ወርሺፕ ይደረጋል ምናምን የሚሉ ነገሮች ካሉ አንደኛ ከስግደት አንጻር ወይም ደግሞ በዛ ላይ የሚገኘው ክርስቶስ ስለሆነ ሪል ፕሬዘንስ ስላለ እዛ ጋር የሚገኘውን ክርስቶስን እናመልከዋለን ለማለት እንጂ ስጦታዎችን ሁሉ ብቻ ለብቻ እየነጣጣለን እንደዛ አይደለም ነው። እግዚአብሔር ያክብርልን፣ ቃሉት ያሰማልን። መምሪ እንደዛ ነው በሉ። እኔ 2 ሰዓት ላይ የምገባበት ሌላ ውይይት ስላለኝ ያው የዓርብ የተለመደው ሊወጣ ነው። እሺ በሉ ደህና ምሽት። እሺ መልካም ምሽት። ጥያቄ አትቀበሉ? አንድ ጥያቄ ብቻ እሺ። እኔም ልወጣ ነበረ። በቃ ምን ይደረጋል? ችግር የለውም። በቃ የምትወጣ ከሆነ ስትገባ ሌላ ቀን እናወራለን። ቻው። አይ ጠይቀ ዳኒ እንዴ ችግር አንድማ ይታቁጣልና አራ ነው እኔ ቁጣ ብሎኛል። ዳኒ በጣም ይቅርታ አድርግልኝ ካስከፋው በንግግር እንትን ነው። መምህር እያወሩ እያለ እያስተማሩ እያለ መሀል ላይ ዝም ብለህ ነው ግብት ብለህ ቆይ እኔ ኤክስፕሌን ላድርገው ስትል እኔ ደነገጥኩ። ይምር እንዴ ምን ሆኖ ልጁ ጨርሶ ነው የገባሁት። ኦልሞስት አይ ገና ያስተማሩ ኢትስ ኦኬ ችግር የለውም። ካጠፋሁኝ ሶሪ። ጥያቄው አዶሬሽን ኦፍ ዘ ዩካሪስት ማለት ለአብ ለወልድና ለመንፈስ ቅዱስ የሚደረግ አዶሬሽን ሳይሆን ለዩካሪስቱ ለራሱ ነው። እና ይሄ ነገር እናንተ ቤተ እምነት ውስጥ ካለ ራሱ ላይ ማለት አዶሬሽን ኦፍ አብ ወልድ መንፈስ ቅዱስ ሳይሆን ዩካሪስቱ ራሱ አዶር ይደረጋል ወይስ አይደረግም በሚለው ላይ ፎከስ ቢደረግ ነው ጥያቄው። አሁን ዩካሪስቱ ራሱ አዶር ይደረጋል አይደረግም ስትል ምን እያልክ ነው? ዩካሪስቱ ስትል አሁን በዩካሪስቱ ላይ የክርስቶስ ሪል ፕሬዘንስ አለ። ክርስቶስ የምርም ይገኛል። እዛ ላይ የሚገኘውን ክርስቶስን ነው እያልን ከሆነ አዎ በሚገባ ይመለካል ማለት ክርስቶስን ማምለክ ደግሞ ከአብና ከመንፈስ ቅዱስ የተነጠለ ስላልሆነ ለስላሴ ይሆናል። አሁን ቅድም መምህር እንዳሉት ማለት ነው። ስለዚህ ስላሴያዊ ሆነ አምልኮ ኖርማል በቃ እንደው እንዳጠቃላይ ስጦታውን እያልከኝ ከሆነ ግን እኔ እንደዚህ አይነት ማብራሪያዎችን ብዙም አልሰማሁኝም። ከስጦታዎቹ አንጻር ያንን ስጦታ ቅዱስ ቁርባን ስጦታችን ነው። የሰው ልጅ ለሚሰጣችሁ መብል ስሩ ስለተባለ እኔም የምሰጠው መብል ደግሞ ስጋዬ ነው ብሏል ጌታችን ኢየሱስ። ስጋውን ሰጥቶናል። አሁን ይሄ ስጦታ ሆኖ የተሰጠን ነው። ስጦታውን ይዘን እንቀበለዋለን። ስጦታውን ይዘን እንቀበለዋለን። ያንን የሰጠንን የሰው ልጅ ክርስቶስን እናመልከዋለን። በዛ በስጦታ ውስጥ ህይወትን እናገኝበታለን እንላለን። ከዛ በኋላ ነጥለን ከሰጪው ነጥለን ስጦታውን እናመልካለን፣ ሰጪውንም እናመልካለን ብለን ሁለት አምልኮ ግን ሲነገር ግን እኔ ሰምቼ አላውቅም። ነጥለን እንደዚህ አሁን አንተ ባልከው መልኩ ከሆነ ስለዚህ ያው ለእግዚአብሔር የሚደረገው አምልኮ ይደረጋል።
ዩካሪስት ግን በእናንተ ቤተ እምነት አትሊስት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት አዶር አይደረግም ወይም ወርሺፕ አይደረግም ማለት ነው። እንደዛ አይደለም ያልኩት። ኖ እኔ እንደዛ አላልኩም። ዩካሪስት ወርሺፕ አይደረግም ብዬ እየደመደምኩልህ አይደለም። ወርሺፕ ይደረጋል የምትል ከሆነ ነው እያልኩ ያለሁት። ዩካሪስቱ ላይ የክርስቶስ ሪል ፕሬዘንስ ስላለ፣ እውነተኛ መገኘት ስላለ የጌታችን ኢየሱስ እዛ ጋር የሚገኘውን ክርስቶስን እናመልከዋለን። ከዛ አንጻር ወርሺፕ ይደረጋል ተብሎ ከተነገረ ከዛ አንጻር ማየት እንችላለን ማለት ነው። ቀላል ነው። ከዛ አንጻር ሳይሆን ስፔሲፊክ ነው ነገር ይኸው ዩካሪስቱ ስትል ዩካሪስቱ እኮ ዝም ብሎ የሆነ ሜር ኤሌመንትስ እኮ አይደሉም፣ የሆኑ ህብስትና ወይን ብቻ እኮ አይደሉም። የክርስቶስ መገኘት አለ እዛ ጋር እና የዛው ቅዱስ ቁርባኑ ላይ ማለት ነው በሪል ፕሬዘንስ ስለምናምን ማለት ነው። እና ከተገኘው ከክርስቶስ አንጻር እንደዛ ብለን ክርስቶስን እናመልከዋለን ልንል እንችላለን። ምናልባት የኛን ላብራራለህ እና ግልጽ እንዲሆንልህ የኛን ላብራራለህ። ማናችሁ እናንተ የጴንጤውን? እሺ እኛ በመንፈስ የሚገኘውን ጌታ በጌታ እራት ጊዜ አምልኮ እናቀርብለታለን። በመንፈስ የሚገኘውን ጌታ ስፒሪቹዋል ፕሬዘንስ ነው የምናምነውም፣ ጌታ በመንፈሱ አለ ብለን ነው የምናምነው። ህብስቱና ደሙ ግን አዶሬሽን ይገባዋል ብለን አናምነው። በመንፈስ ለሚገኘው ጌታ አምልኮ እናቀርባለን። ክብር ይገባዋል ብላችሁ ታምናላችሁ? ህብስቱና ወይኑ ክብር ይገባዋል። ክብርና አዶሬሽን ይለያያል። አንድ እሺ፣ ይከበራል። ክብራችሁን በምን ትገልጻላችሁ? ለህብስቱና ለወይኑ የምርም ክብር የሚገባው ከሆነ ክብር የሚገለጥ ነው። ስለዚህ በምር የምትገልጹት ክብራችሁ የምታከብረውን ነገር ሁሉ አትሰግድለትም። አይ እኔ ተሰግዱለታላችሁ አላልኩም። በምንድን የምትገልጹት? ስለዚህ እናከብረዋለን፣ በልባችን ነው የምናከብረው። ያው እውቅና እንሰጠዋለን። ሜሞሪያል ቪው ነው ያለን። በመንፈስ ቅዱስ እየጸለይን ጌታ እያለፈበትን በመስቀል ላይ ያፈሰሰውን አንዴ ሜሞሪያል ቪው ነው ያለን ትላለህ፣ አንዴ ደግሞ የካልቪኒስቶችን ስፒሪቹዋል ፕሬዘንስን እናምናለን ትላለህ። አንዴ ቆይ፣ ህብስቱና ወይኑ ክብር ይገባቸዋል፣ የተከበሩ ናቸው። ህብስቱም ወይኑም ክብር ይገባዋል። ባይ ዘ ዌይ ስፒሪቹዋል ፕሬዘንስ ነው እኛ የምናምነው። እሺ ስፒሪቹዋል ፕሬዘንስን ከሆነ የምታምነው አይ የሆነ ሜሞሪያሊስቲክ ቪውን ስታመጣ ነው። እንግዲህ ነሽ ችግር የለም። የኔስ ምንም ሆነ ሜሞሪያል ማለት ምን ማለት ነው የሚለው ላብራራላ። እሺ ቀጥል። ሜሞሪያል ስንል ጌታ እናስበዋለን። ጌታ በመንፈሱ ነው ያለው። ሜሞሪያሊስቲክ ቪው በልና በል ጽሁፉን አውጣው፣ ጽሁፍ አውጣና አሳይ። ሜሞሪያሊስቲክ ቪው ምን እንደሚያምኑ ስፒሪቹዋል ፕሬዘንስ ቆይ አንዴ። በስፒሪቹዋል ፕሬዘንስ እና በሜሞሪያሊስቲክ ቪው መካከል ያለውን ልዩነት አውጣውና ዝም ብለህ እዚህ ጋር አንብበውና ከዛ በኋላ ትረዳዋለህ። እንደዚህ ነው ልዩነቱን ለምን አልነግርህም? ልዩነት አለው። ሲምፕል ሜሞሪያል ቪው ማለት ልዩነት ካለው ሁለት ልዩነት ያላቸውን ነገሮች በተነሳት ለምን ትይዛለህ? አንዱን ያዛ እኮ ላስረዳ። ሜሞሪያል ሲምፕሊስቲክ የሆነ ሜሞሪያል ቪው ማለት ምንም የምናገኘው ወይም ደግሞ ከእሳቤ በስተቀር ከማስታወስ በስተቀር ምንም የለውም ማለት ሲሆን፣ ስፒሪቹዋል ፕሬዘንስ ግን ሪሜምበራንስ አለ፣ ማስታወስ አለ። ስለዚህ እሱን ነው እንጂ እያወራሁ ያለሁት ሲምፕሊስቲክ የሆነውን ሜሞሪያል ቪውን እያወራሁ አይደለም። ኮሳ ሜሞሪያል ስለሆነን ስላልክ እኮ ነው። አሁን ቅድም እንደዛ እናስታውሰዋለን ነው ያልኩ ያለሁት። እናስታውሰዋለን ማለት ነው። ስፒሪቹዋል ቪውም እኮ ማስታወስ አለብን አይደለም? ጌታ እናስበዋለን። አሁን በቃ አሁን እዚህ ላይ አልከራከርህ። ሜሞሪያሊስት ነኝ ካልክ በቃ ሌላ ከስፒሪቹዋል ፕሬዘንስ ውጪ ሌላ ቪው ይዛል ማለት ነው። ስፒሪቹዋል ፕሬዘንስ ነኝ እንጂ በቃ እሺ፣ ችግር የለም። ፔንቴኮስታል የሆነ ስፒሪቹዋል ፕሬዘንስ ፔንቴኮስታል የሆነ ስፒሪቹዋል ፕሬዘንስ እኮ ያው ስፒሪቹዋል ፕሬዘንስ የካልቪኒስቶቹ ማለት ነው። እንግዲህ ካልቪን ነው ይለያል፣ ልዩነት አለው። እስቲ በጆን ካልቪን እና በእናንተ መካከል ምንድን ነው ልዩነቱ ያለው? የስፒሪቹዋል ፕሬዘንስ ላይ እንትና ማን ነው? ካልቪን ይሄንን ይላል፣ እኛ ይሄንን የካልቪን እንዳለ ተወስደውና እኛ ኤክስፒሪየንስ ማድረግ አለብን ብለን እናምናለን። ሚዲየት የሚደረገው በሆሊ ስፒሪት ነው ብለን እናምናለን። ኒውማቲክ ነው ብለን እናምናለን። እሱ አያምንም። እንደ ይሄንን በመንፈስ ቅዱስ ሚዲየት አይደረግም ይላል እንደ ካልቪን። ኒውማቲክ ማለት መሰለ መንፈስ ቅዱስን ዲዘርን እያደረግን በመንፈስ ቅዱስ የሚመራ ፕሮግራም ነው የሚሆነው። ክለሪካልም አይደለም። ካልቪን ታዲያ በመንፈስ ቅዱስ አይመራም ይላል ወይ? እንደዚህ ኤክስፕሊሲትሊ አልተጻፈም። ኤክስፕሊሲትሊ እኛ ሜሞሪያል ወይስ አንተ መንፈስ ቅዱስ ምናምን በመንፈስ ምናምን የምትለው ይሄ በመንፈስ ተሞልተናል ምናምን ብላችሁ እንትን የምትሉትን ነው? አዎ ምን የሐዋርያት ስራ ላይ በመንፈስ ተሞልቶ ይለ እንደ ሰዎች
ታውቶስ የሐዋርያት ስራ ላይ የተሞሉትና የእናንተ ምሽ ተገናኝቶ የሐዋርያት ስራ ላይ ተንፈራገጡ አይደለ? ደግሞ በሌላ በማይታወቅ የሆነ ዝም ብሎ ቃላት በመደርደር የሚወጣ ድምፅ ተናገሩ አይልም። ኖርማል ቋንቋ ሲጸልዩ የነበረበት ቤት ተናወጠ አይልም? ወዳጅ እንዳ በአውሎ ንፋስ መልክ መንፈስ ቅዱስ ወረደ ይላል። ሲጸልዩ የነበረበት ቤት ተናወጠ አይልም? ቃል በቃል ተናወጠ አይልም? ተንፈራገጡ ይላል ወዳጅ። እሱንማ እናንተ ጋር እኮ አሁን እኮ ቤቱ እኮ አይናወጥም። የሚያስቀው ፓርቲ በሐዋርያት ሰዓት እሺ ቤቱ የመጀመሪያ ጊዜ ሲወርድ ስለነበረ እንደዚህ አይነት ታላቅ ተአምር ታይቶ ቤቱን አናወጠው። ቆይ የሐዋርያት ስራው ላይ ቤቱ ሊናወጥ ይችላል። እነሱ ግን አልተንፈራገጡም፣ አልተንፈራፈሩም፣ አልወደቁም። የሚናወጠው እናንተ ጋር ግን ልዩነቱ ቤቱ አልተናወጠም፣ እናንተ ግን ወድቃችኋል። ማለት ሙሉ ተቃራኒ ነው የሆነው። እና ምየቱ ነው ጴጥሮስ ሲንፈራፈር አስበዋል። አፈር ላፈር እንዴ እኮ አይመጣውም እኮ የሌለ እኮ ነው። ምንም በመንፈስ ቅዱስ የተሞላ ሰው አይወድቅም እያልክ ነው ያለው? አይ እንግዲህ በሐዋርያት ስራ ላይ የወደቀ ሰው ካለ አሳየን ብራዘር። ቤቱ የተናወጠው እሺ፣ መናወጥ የሚለውን አብራራልኝ። በሐዲስ ኪዳን ቤቱ ላይ ነው እንደ የሞላው ሰዎቹ ላይ ነው የተቀበለው። ቤቱ ነው ወይ ሰዎቹ ናቸው እኮ? አሁን ሲጸልዩ የነበረበት ቤት ተናወጠ የሚለውን አብራራልኝ። አዎ በቃ ምን እንደዚህ ምልክትን አሳየኝ። በእሳት መልክ ስለሆነ ሲወርድ የነበረው እንደዚህ ታወራራ የለም። የሐዋርያት ሥራ ምዕራፍ 4:31 ነው የጠቀስኩልህ። እሺ አንብበው። በስመ አብ ሲጸልዩም ሳለ የሚለውን ነው። በአንድ ልብ ሆነው ሲጸልዩ ሳለ መንፈስ ቅዱስም ወረደ፣ ሲጸልዩ የነበረበት ቤትም ተናወጡ፣ ከዛ ወጥተው ደግሞ ሰበኩ ይላል። ችግር የለውም እኮ ምልክትን ሰጠ፣ ምልክትን አሳየ ማለት ነው ቤቱን በማናወጥ። እነሱን ግን በአናታቸው ሲተክላቸው አታይም እኮ። ምንድነው የተናወጠው? የተናወጠው ነገር ምንድነው? ምን በቃ ቤቱ ውስጥ እንደዚህ አይነት ነገር ይታያል። ልክ እንደ አውሎ የሆነ ሐዋርያት ሥራ ምዕራፍ 2 ላይ እኮ ይሄ ነገር ታይቷልና አላሳይኩ አንድ ላንድ ብል አንዴ መጽሐፉን ልግለጥልህና በል ከእናንተ ጋር ያለውን ልዩነት ያለውን ርቀት በዛው ላሳየ ብራዘር። ሰው በመንፈስ ቅዱስ ሲሞላ አይወድቅም እያልክ ነው ያለው? በሐዲስ ኪዳን መንፈስ ቅዱስ ወርዶበት እንደዚህ ባናቱ የሚተከል እኔ አይቼ አላውቅም። ቆይ አንዴ ላንብብ መጀመሪያ። ሌላ መንፈሱ ይለያያል። ከብሉይ ኪዳን ላሳየህ ይችላል ከፈለክ። አንዴ ጠብቀኝ። ቆይ አንዴ አንዴ ሐዋርያት ሥራ ምዕራፍ ይሄ ብሉይ ኪዳን ምናምን እሱ አሁን ያን የተመለሰ መላልሰ ታነሳለህ። ሐዋርያት ሥራ ምዕራፍ 2 መንፈሱ አንድ አይደለም። እሺ ለየት ባለ መልኩ ነው አዲስ ኪዳን ላይ የመጣው። ምንም በብሉይ ኪዳን በነበረበት መልኩ ልክ እንደዛው ቢሆንማ መንፈሴን በስጋ በለበሰ ሁሉ ላይ ያፈሳለሁ ብሎ ተስፋ ባላስደረገ ነበር። ኦልሬዲ የነበረ ቢሆን ኖሮ ያኔ። እሺ ቆይ ወደሱ ሄደን ወደ ኋላ መለስ አድርጌ ያሳያለሁ እሱን ጥቅስ ራሱ ምን እንደሚል ምን ጭራሽ የማይገናኝ ነገር እንደሆነ ማለት ነው። ግን አሁን እዚህ ላይ በደንብ ትኩረት አድርጌ ላሳየ። በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ይላል ሐዋርያት ሥራ ምዕራፍ 2 ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። አመጣጡ ራሱ እንዴት እንደሆነ ይለያል። እንደዚህ አመጣጥ እናንተ ጋር አይመጣም ማለት ሲመጣ አይተን አናውቅም። እሺ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላው፣ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው። በእንደዚህ አይነት እንደ አውሎ በሆነ መልኩ እሺ በከፍተኛ ድምፅ ሲል ስለመጣ ይሄ የማናወጥ የሚመስል ነገር ይታያል። ግን ጴጥሮስን እንደዛ አንፈራገጠው። ያው እንግዲህ ለአንደበታችን እንደው ይቅር ይበለንና ታላላቅ ቅዱሳን አባቶቻችን የተከበሩ አባቶቻችን ስለሆኑ ለነሱ እንደዚህ አይነት ቃል ራሱ አይመጥንም እንጂ እነሱን እንደዚህ በአናታቸው ሲተክላቸው ምናምን አታይም። እናንተ ጋር ደግሞ ይኸውልህ ቤቱ ሲናወጥ አታይም፣ አንተ ግን ትናወጣለህ። እንዴት በአናት እየተተከልክ? ይሄ የእግዚአብሔር መንፈስ አይደለም ነው እንዴ? ሁሉም እንዴ በጣም የሚገርም እኮ በኢቪል ስፒሪት በክፉ መንፈስ ተይዘው ተንፈራገጡ ቢሆን እኮ አንድ ነገር ነው። ግን በኢቪል ስፒሪት በክፉ መንፈስ ተይዘው ክፉ መንፈስ ሲወጣላቸው አይደለም እንደዛ ይሁን ያሉት። አይዚ ታውቃላችሁ አይደል ጋይስ? በክፉ መንፈስ ተይዘው ከዛ በኋላ ያ ክፉ መንፈስ ሊወጣ ሲል እየተንፈራገጠ ምናምን አይደለም የምትለው። እዛ ሲንፈራገጡ ብዙ ጊዜ እንደዛ አይነት ነገርም እንግዲህ ተፈጥሯል ሊሉ ይችላሉ። ግን ብዙ ጊዜ ግን ምንድነው ልክ መንፈስ ቅዱስ ልክ ሞላባቸው በሚለው መንፈስ ቅዱስ ሲሞላባቸው ግን ከግድግዳ ጋር ያላተመሃል አይነት ነገር ማለት ነው። እንደዛ አይነት መንፈስ እኛ አልተቀበልነው።
እሺ ላውራ አንድ ጊዜ። ኦኬ አንደኛ ደረጃ የሐዋርያት ሥራ ምዕራፍ 2ንም እንደ ሳምፕል አድርገን የምንወስድ ከሆነ ሰዎቹ ከሚያደርጉት ነገር በመነሳት የሚመለከቷቸው ሰዎች እንደሰከሩ ገምተው ነበረ። ጉሽ ወይን ጠጅ ጠጥተው የሆነ ብለው ተጠራጥረዋል። ስለዚህ አንድ ጊዜ ላብራራ። አንተ ረጅም አውርተሃል። ከምን አንጻር ነው እንደዛ ያሉት? እኮ ላብራራን ስጨርስ አንተ ታብራራለህ። አይ አሁን እንዲህ እየተጠባበቅን የሀገር ሰዓት ምናምን እዚህ ከአንተ ጋር አልቆይም። ዝም ብለን አጠራ እያደረግን እናወራ። ከምን አንጻር ነው እንደዛ የሚሰራቸው? አጠራ አላደርግም። በቃ ችግር የለውም። አንተ ከቸኮልክ መሄድ ትችላለህ። እኔም እወርዳለሁ። ችግር የለውም። ለምን ንገረኝ እንጂ ከምን አንጻር ነው እንደዛ የሚሰራቸው? እኔ አወራለሁ፣ አንተ ስታወራ ዝም ብያለሁ። እንዳብራራ ከፈቀድክ እቀጥላለሁ። ተው በቃ እንግዲህ ማትመልስ ከሆነ ተው ይቅርብ። ምንም ከአንተ እኮ ያን ያህል ብዙ ነገር እኮ ጠብቀን አይደለም እዚህ ጋር እያወራን ያለን። ኦኬ እሺ፣ በሰላም ልታወራ እኮ አመሰግናለሁ። ነገኝ መቼ መብት ነው። ኤኒዌይስ ሐዋርያት ሥራ ምዕራፍ 2 ላይ ምንድነው ጠጅ ጠጥተዋል ምናምን ተብሎ የተነገረው? ሲንገዳገሩ ወይም ደግሞ ሲንከባለሉ ታይቶ አይደለም። ለዛ ነው አሁን ስጠይቀው መመለስ ያልቻለው። በቃ ከምን አንጻር ነው እንደዛ የተባለው ከተባለ በተለያየ ቋንቋ ሲያወሩ ስለነበረ ነው። ምንድነው በምን የገሊላ ሰዎች ሆነው በተለያየ ቋንቋ ሲናገሩ ስለነበረ ምንድነው እነዚህ ሰዎች ሰክረዋል እንዴ ተባለ? ወይም ደግሞ ሰክረዋል የሚለው ቃል በቃል በእርግጥ እንደዛ አልተባለም፣ ግን እነዚህ የጉሽ ጠጅ ጠጥተዋል። አንዴ እዚህ ነው። ሶሪ እሺ፣ እንደዛ ብሎ ተናገሩ እና የተናገሩት በቋንቋ ሲናገሩ ላንብብላችሁ። ምንም እኮ መጽሐፍ ቅዱስ እኮ እጃችን ላይ ነው ትላለህ። እንዲህ ይላል። እሺ ኦኬ ከሰማይ በታች ካሉ እንደዚህ እንደዛ እሺ ተገርመውም ተደንቀውም ከተለያየ አካባቢ የሚመጡ ሰዎች ማለት ነው። ተገርመው ተደንቀው እንዲህ አሉ። በልሳን ሲናገሩ ሰምተዋቸው እነ ጴጥሮስን ምን አሉ? እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ። ስለዚህ እነ ጴጥሮስ ሲያወሩ የነበሩት እስቲ አንዴ ተሙ አንዴ ባያት እስቲ ልሳን የምትሏትን ነገር እነ ጴጥሮስ ያሉት ተሙ አለው ቋቂ እስቲ ይጅባት እስቲ አንዴ ልሳኗን እስቲ የሚመች ቦታ ካለሽ። የሚመች ቦታ ላይ ነው። አንድ ጊዜ የትኛውን ልሳን ነው? የጳውሎስን ነው ወይስ የፕሮቴስታንት? ያንቺ የኔዋን እሺ አይ የፕሮቴስታንት ከሆነ ልዋሉ የጳውሎስን ነው ማልችለው። ጳውሎስ ብዙ አይነት ቋንቋ ስለሚችል። እሺ ኤክራማያንዶ ሻኩባ ጃላባ ዛራ ቡሪ ቤሬ ላቡራ ላባ ጃላይ ቤሬ ቦራ ቡራ ትላለ። ኤክራማያንዶ ሀድላ ሀዲስ ሳአዱ አፓፑራ ሀሊቫንታ ሳቡርዳ ትላለ። አኪ አለለም አባንቺ አድክም ሰው በመንፈሴም አዜም አለ ይላል አይደለ? በመንፈስ ያዜምኩ ነው አሁን ያልኩት ዜማ አለ እንዴ ማርማር ላይ በአንተ ልሳን ምክንያት ልደት እየዘለለ ነው። ጭስ ስማ በመንፈስ እየዘለለ ነው ያው ልሳን በመንፈስ እየተናገረች በስጋ መሀል ላይ ፊቸሪንግ ትገባለች ትላለ እያለች ማለት ነው። ይገባል። አሪፍ ነው። እና ምንድነው እነ ጴጥሮስ አሁን ማነው ስሙ ማነው ተሙ እንዳለው አይደለም ሲናገሩ የነበሩት። እነ ጴጥሮስ ሲናገሩ የነበሩት በቃ የሰው ቋንቋ ነው። ስለዛ ሲሰማቸው የነበሩ ሰዎች ምን አሏቸው? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ። አስቡት አሁን ይህንን የተሙን ድምፅ ሰምቶ እንዴ የራሴን ቋንቋ እየሰማው ነው ብሎ ሲናገር አንድ ሰው ማለት ነው። እሺ የጳርጤና የሜድ የኤላማጤም ሰዎች በሁለት ወንዝ መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን ይላል። በምን በልሳኖቻችን ሲናገሩ እንሰማቸዋለን። ስለዚህ ያ ልሳን የሰዎች ልሳን ነው አለቀ። እሺ ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ ይላል። አስበዋል። አንዳንዶቹ እንደው ይህ ምን ይሆን በራሳችን ቋንቋ ያወራሉ ሲሉ፣ አንዳንዶቹ ግን አይ እነዚህ ጉሽ የወይን ጠጅ ጠጥተዋል አሉ። ከምን አንጻር ነው እንደዚህ ይህን ነገር የተናገሩት? እንዳያችሁት
ጴጥሮስ ሲንከባለል አይተውት አይደለም፣ ይልቁንም በተለያየ ቋንቋ ሲናገር ሰምተውት ነው። ያ ነው እና አንዳንድ ትራንስሌሽኖች ይብን ልሳን የሚለው ግሎሳ ወይም የሚለውን የግሪክ ተርሚኖሎጂ የሚጠቀም ስለሆነ አንዳንድ ትራንስሌሽኖች ይብን የቀርጢሳውያን አረባውያንም የእግዚአብሔርን ድንቅ ስራዎች በገዛ ቋንቋዎቻችን ሲናገሩ እኛ እንሰማቸዋለን ብሎ አስቀምጠውታል። በገዛ ቋንቋዎቻችን ይብን ልሳን የሚለውን እንኳን ወደ ለየትኛው ወደ ቦት ሳይድ መጠምዘዝ እንኳን አስፈላጊ ቤዝዶን የግሪክ ሌክሲካን ራሱ በገዛ ቋንቋዎቻችን ተብሎ ነው የሚፈታው ማለት ነው። ትክክል። ያው ኢቭን በልሳኖቻችንም ስለሚል ልሳን እንግዲህ የራሳቸው ልሳን እንደሆነም ግልጽ ያደርገዋል ነው። ምንድነው በአዲስ ቋንቋ የሚለውንስ ምን ልታደርገው ነው የሚል ሰው አለ። ትክክል ነው፣ በአዲስ ቋንቋ ይላል። ታዲያ በአዲስ ቋንቋ የሚለው ምንድነው? ይሄ እኮ አዲስ ቋንቋ እኮ ነው። አሁን እኔ ለምሳሌ ቻይኒስ አልችልም፣ ግን መንፈስ ቅዱስ በእኔ ላይ ወርዶ ወይም ደግሞ መንፈስ ቅዱስ የኔን ስጦታ ሰጥቶኝ ማለት ነው ቻይኒስ እንድናገር ቢያደርገኝ ለእኔ አዲስ ቋንቋ ነው። በትምህርት አላገኘሁትም። ስለዛ በትምህርት ስለማይገኝ እንዲያ ነው እና እቺ ሰው አንዴ ቅድም ሲዘል ነበር እኮ አኬ ተሙ ልሳኑን ሲለው ሲዘል ነበር። ባርጅ እንደት ነሽ? ጠፋኩ። አቤን የተባለ ሰው ማን ተቆርጠኝና ካቲል አላለም። በእርግጥ እኔ ጠይም ነኝ። እኔ ቸኮላት ከለር ትላለህ። ሁሉም ሰው ቸኮላት ከለር ይመቸኛል ማለቱን ስሰማ ማለት ነው። እና ሰው እንደዛ ነው። አንደኛ ቆሮንቶስ ምዕራፍ 14 ግቡና ዩቲዩብ ላይ እዩ ፕሊዝ። ሙሉ ቨርስ ባይ ቨርስ አብራርተነዋል። እሱን ቼክ አድርጉ። ወይ አቡሻ ቀጥ ፓፓ እንትን አኪ ቅድም ወደኋላ አልመለስህም። ባይዘው ሞር ክላሪፋይ አድርገን እንድንወጣ ማለት ነው። ሶ ዩካሪስቲክ ወርሺፕን በተመለከተ